የክርስቶስ ሰላም ከሁላችሁ ጋር ይሁን። እንዴት ናችሁ? ኮፒ ሊንኩ ዝቅ ያለ ነው። አሁንም ኮፒ ሊንክ እያደረጋችሁ አይደለም መሰለኝ። በተቻለ መጠን ቢያንስ ሁላችሁም በመጀመሪያው ዙር 50 ጊዜ ካደረጋችሁ ከዛ ደግሞ ትንሽ አርፋችሁ 50 ጊዜ ብታደርጉ በቂ ሊሆን ይችላል ማለት ነው። ግን ያው ዝም ብላችሁ ላለማየት ሞክሩ። ኮፒ ሊንክ እያደረጋችሁ ማለት ነው። ይችን ቪዲዮ እየገባችሁ አሁን እንዴ ሁላችሁም እስኪ ሪፖስት እያደረጋችሁ ውጡ። ይችን ቪዲዮ እየገባችሁ አሁን 11,000 አካባቢ ታይቷል። 11,100 እየገባችሁ ሪፖስት እያደረጋችሁ ውጡ። ሁላችሁም ሪፖስት ላይክ አድርጉ ይሄን ቪዲዮ ማለት ነው። በዚሁ አካውንት ነው የሰራው። ገብታችሁ ሁላችሁም ነካ እያደረጋችሁ አካውንቱን ሪፖስት ላይክ ሼር እያደረጋችሁ ውጡ። ያ እንግዲህ በመጅሊስ ደረጃ የሚገኙ ትላልቆቹ ኡስታዞቻቸው ማለት ነው እጅግ በጣም በርካታ ውሸቶችን ፋብሪኬት እያደረጉ ሲናገሩ ይስተዋላል እና በተለይ ደግሞ ከነጃሺ ጋር በተያያዘ ማለት ነው ይናገራሉ። ነገር ግን የሁሉም ሀሳብ እጅግ በጣም የተለያየ ተቃራኒ ሀሳቦች ነው የሚናገሩት እና ምን ያህል እንደሚዋሹ ሃይማኖታቸው ምን ያህል በውሸት የተመሰረተ እንደሆነ አንድም የምናይበት ይሄ ነው። እንግዲህ መስጊድ ውስጥ ነው እንደዚህ አይነት ነገር የሚናገሩት። ግቡና ቪዲዮውን እዩት። እፎይም በዛው ለነ ኡስታዝ ያሲን ኑሩ የውይይት ጥሪ ያቀረበበትን ቪዲዮ ስለሆነ ማለት ነው ገብታችሁ ሁላችሁም ሪፖስት እያደረጋችሁ ውጡ። ያው ቲክቶክ ላይ እንደ የበተኗቸው ትናንሽ ግልገል ኡስታዞች ማለት ነው ያው እየተፍገመገሙ ይገኛሉ። እኛ የውይይት ጥሪ ብናቀርብላቸውም ሊመጡ ፈቃደኛ አልሆኑም። እስኪ መምህራኖቻቸው ሜቢ እነ ኡስታዝ ያሲን ኑሩ እና አህመዲን ጀበል እንግዲህ በተለይ ከታሪክ ጋር በተያያዘ ማለት ነው እናውቃለን ብለው ደጋግመው ስለሚናገሩ ምናልባት ከነጃሽ ጋር በተያያዘም ሊሆን ይችላል እፎይ የውይይት ጥሪ አቅርቦላቸዋል። ከዛ ጋር በተያያዘ ነው የዛሬ ላይቫችንም ይህንን የሚመለከት ነው። እየገባችሁ ዞሮ ዞሮ ቪዲዮን ሪፖስት ሼር እያደረጋችሁ ለሚመለከታቸው አድርሱላቸው። እሺ እና እፎይ ሜቢ መቀጠል እንችላለን ወደ ዛሬ ቶፒካችን። ይህንን ቪዲዮ ግን እየገባችሁ በደንብ ኮፒ ሊንክ አድርጉ አሁን። ኦኬ ያ ኮፒ ሊንክ አድርጉት። ምንድነው እሱ ቪዲዮውን ጭብጡን እንትሩን እንንገራችሁ። ሰላም እያለው ቅድሚያ ሁላችሁም እንኳን ደህና መጣችሁ። ቪዲዮ ምንድነው የሚያጠነጥነው ያሲን ኑሩ የተናገረው ነበር። ሁጥባ ሲያደርግ በመስጊድ አንድ የተናገረው ነገር አለ። እንግዲህ ያሲን ኑሩ ድምፁን አሳምሮ ምናምን እናንተ እንደዚህ ባይዘ አንድ መረጃ መጥቀስ ማይችል ሰው ነው እና ፖለቲካ ነው እያንዳንዷ የሚያወራት። መልክ በማሳመር እና ንግግር በማሳመር እውነታን በሐሰት መቅበር አይቻልም። ለጊዜው ሰዎችን ታጭበረብርበት ይሆናል እንጂ ቆንጆ ንግግር ስለተናገርክ፣ የሚያባብል ንግግር ስለተናገርክ እውነት አታደርገውም። ሐሰትን ጊዜ ብትናገረው ሰዎችን የተወሰነ ዲሲቭ ታደርግበት፣ ታጭበረብርበት፣ ታታልልበት ይሆናል እንጂ እውነት በሐሰት አትቀየርም። እና ምንድነው የተናገረው? የመጀመሪያው ንጉስ እስልምናን የተቀበለው ነጃሺ ነው። ነጃሺ የመጀመሪያው ንጉስ ነው አለ። ኦራይት ክሌሙ ያለ ስለሆነ ብዙም አዲስ ላይሆንብን ይችላል። ይህን ክሌም ዝም ብለው ስለሚሉት ማለት ነው። ክሌሙን ግን ይደግፈኛል ብሎ የተናገረው አስርጾ ያስገባት ንግግር የብዙ ሰዎችን ማይንድ ሴት መያዣ ነች። ምን አለ? በግማሽ ኢትዮጵያውያን ልክ በታሪክ ምሁራን እንደሚታመን ይሄ የተወሰኑት ሰልሟል ብለው እንደሚያምኑ ሙስሊም ያልሆኑትም ታሪክ ምሁራን ሰልሟል ብለው የታሪክ ምሁራን እንደሚያምኑ አድርጎ ተናገረ። አንድ በሉ። ሌላኛው ቅጥፈቱና ውርደቱ ውሸቱ በዓለም ያለ ሁሉም የታሪክ ምሁራን ይስማሙበታል። ብዙ መጽሐፍቶችም አሉ አለ ነጃሽ እንደሰለመ። ይሄ በጣም ውሸት ነው። በዓለም ያለ ታሪክ ምሁራን ሁሉም እንደሚስማሙበት አድርጎ አስቀምጠው ማለት ነው። መስጊድ ላይ በዚህ መጠን መዋሸት ይቻላል? አቋማችሁን አሳምራችሁ
አነጋገራችሁን አሳምራችሁ መስጊድ ላይ በዚህ መጠን መዋሸት ትችላላችሁ። ምክንያቱም ሙስሊም ከሆናችሁ ውሸት ይፈቀድላችኋልና። እንዳለ ቁጭ ያለው ውጭ ብሎ ያዳምጣል እንጂ ማስረጃ አይጠይቅምና። ነገር ግን የታሪክ ምሁር ነኝ የሚለው አብዱልጀሊል ሼህ አሊ ምን ብሏል? መጽሐፉንም ሲጽፍ በኢትዮጵያ ሊቃን ምሁራን ከሙስሊም ውጭ ይሄንን ታሪክ አንዳቸውም አይቀበሉም ብሏል። ግማሾቹ ይቀበሉታል ካለው ከያሲን ኑሩ ጋር ኮምፕሊትሊ ግጭት ማለት ነው። አንዳቸውም አይቀበሉም፣ ግማሾቹ ይቀበላሉ። አስማሙልኝ እስቲ። ያው ያሲን ኑሩ ግማሾቹ ይቀበላሉ ኢትዮጵያኖቹ፣ ያኛው ደግሞ አንዳቸውም አይቀበሉም። የውጭዎቹ በጣም ብዙ ምሁራን ይሄን ይቀበሉታል። ያሲን ኑሩ። ያኛውስ አንዳቸውም ሙስሊም ያልሆኑ የታሪክ ምሁራን ይሄን ታሪክ አይቀበሉም። አስማሙት እስቲ። ያው ኡስታዞቻችሁን አስታርቋቸው። ለመቅጠፍ ለመዋሸት እንኳን ቅድሚያ ኡስታዞቻችሁ ይስማሙ። ነን ሙስሊም የሆነ የታሪክ ምሁራን በዚህ ጉዳይ ላይ አንዳቸውም ነጃሺ ሰልሟል አይሉም። ማነው ያለው? እናንተ የታሪክ ምሁር ያላችሁት አብዱልጀሊል ሼክ አሊ አንዳቸውም አይቀበሉትም የታሪክ ምሁራን ከሙስሊሞች ውጭ አለ። ኡስታዝ ያሲን ኑሩ ደግሞ የታሪክ ምሁራን ይቀበሉታል ሁሉም አለ። መስጊድ ላይ ስለሆነ እንደ ልብ መዋሸት ትችላለህ። ያሲን ኑሩ ነጠቀና ስለ አብደላ ኢብን ሰላማ ስለሱ ነጃሺ ጋር ተመሳሳይ እንደሆነ ታሪኩ እንትኑ የነብይነት መስፈርቱን እንደሰጡት ምናምን ተናገረ። ኡስታዝ አህመዲን ጀበል ደግሞ አብደላ ኢብን ሰላማ ቀጣፊ፣ ውሸታም፣ እስልምናን የከፋፈለ ነው ይለናል። ነጃሺ ደግሞ እንትና ያሲን ኑር ደግሞ ዋው እሱ ሰውዬ አለ። አህመዲን ጀበል ደግሞ መጣና እንትናን ንግግር በጠረባ በሚል ሁኔታ የያሲን ኑሩን እስልምናን ያፈረሰው እንደውም እሱ ነው ይለናል። ተስማሙ ኡስታዞቻችሁ፣ ሶስት ኡስታዞች ተስማሙ። እንኳን ሰው በመሐመድ ጊዜ ሳባዎቹን በላከ ጊዜ ወደ እስልምና ሊሄድ ይቅርና ንጉሱ በተቃራኒው ወደ ኢትዮጵያ ከመጡት ውስጥ ወደ ክርስትና የመጣው እኛም እናያለን፣ እናንተም ታያላችሁ። እናንተ ግን ታውራችኋል። እናንተ አይናችሁን ለመክፈት ትሞክራላችሁ፣ እንደ ጡጥላ አይን ነው አይናችሁ። ለመክፈት ትሞክራላችሁ፣ አታዩበትም። ጭላንጭል እንኳን ማየት አልቻላችሁም፣ ምክንያቱም ታውራችኋል። እውነትን ከሐሰት መለየት አልቻላችሁም፣ ክርስቶስን መቀበል አልቻላችሁምና እያለ ሲያፌዝባቸው ነበረ። ለምን? የሙሐመድ ዘመድ የሆነው ሙሐመድን ጠንቅቆ የሚያውቀው ከሙሐመድ ጋር የኖረው ወደ ኢትዮጵያ ሲመጣ እውነትን የተረዳው ክርስትናን የተቀበለው የሙሐመድ ሰሃባ የነበረው የሙሐመድ ቤተሰብ የነበረው የሙሐመድ የቅርብ ሰው የነበረው ሙሐመድ ሐሰተኛ ነቢይ መሆኑ ስለገባው እስከ ለተሞቱ ድረስ ሰሃባዎቹ ጋር እየዞረ እንዴት እውነትን ከሐሰት መለየት አትችሉም? እኛ የምናየውን እንዴት ማየት ይሳናችኋል? ትሰማላችሁ አታስተውሉምን? ታያላችሁ አታዩምን? እያለ ሲያሾፍባቸው ነበረ። ሲናገራቸውም ሲወቅሳቸውም ነበረ። እንዴት ሙሐመድን ትከተላላችሁ እያለ ተሰዶ መጥቶ ወደ ኢትዮጵያ ክርስትና ከተሰበከ ክርስትናን ካወቀ በኋላ ከንጉሱ ከተማረ በኋላ ወደ ክርስትና መጥቶ እነኛ የመጡትን እንዴት ወደ ክርስትና መጡ፣ እንዴት እስልምና ውስጥ ቆያላችሁ እያለ ደጋግሞ ቻሌንጅ ሲያደርጋቸው ነበር። ሰው እንኳን ወደ እስልምና ሊሄድ እንኳን ንጉሱ ሄዶ እሱ እንዲህ ቻሌንጅ ሊያደርጋቸው ጭራሽ ወደዚህ ተልኮ ከመጡት ውስጥ ክርስትናን ተቀብሏል። ሌላኛው ያሲን ኑሩ ከተናገረ ውስጥ 31 ሰሃባዎች እንደሞቱ እዚህ ተናግሯል። 31 ሰሃባዎች እዚህ
እንደሞቱ ኢትዮጵያ ውስጥ እንደሞቱ ተናግሯል። ታሪኮቻችሁ ይጋጫሉ። በነገሩ ግን እንበልና 31 ከሞቱ ማን የተረፈው ካለ የመጀመሪያ ዙር ላይ የመጡት 10 ወንዶች 2 ሴቶች ናቸው። 12 ወንዶች 2 ሴቶች 11 ሴቶች አይምን ወንዶች 4 ሴቶች 12 እንደዚህ ከ15 ያልበለጡ ናቸው። የመጀመሪያ ዙር የመጡት ከ15 የማይበልጡ ናቸው። 31 እንዴት ነው ሊሞቱ የሚችሉት? ያሲን ኑሩ ዱፕሊኬት አድርጋቸው ነው። እ 31 የተቀበሩበት ኢትዮጵያ 31 ሰሃቦቻችን ተቀብረዋል አልክ። ከዛ ውስጥ ወደ ክርስትና ይመጣል። የተረፈም የለም እያለ እኮ ነው። ጭራሽ ቢሆን እንኳን ኔጌቲቭ ገባ። ኔጌቲቭ እኮ ነው። ኡስታዝ ያሲን ኑሩ ልጅህ ወይንም ሚስትህ እያዳመጡኝ ነው። 31 ከሞቱ ኔጌቲቭ ነው። እንዴት ነው? ተወሳችሁ ነው። ወዛ ደግሞ የተመለሱት 70 ናቸው የሚል አለ። 70 ተመለሱ የሚል አለ። 50 የሚል አለ። ኬት አመጣችኋቸው? ይሄ ሁሉ ሳቦች በምን አባዛችኋቸው? ሰከንድ ላይ የመጡት 52 ናቸው። 53 52 ነው። 52 53 ሲደመር 15 ስንት ይመጣል? ማክሲመም 68 ራይት። 7 ተመለሱ። ኬት አመጣችኋቸው? ያሲን ኑሩ ሽንት ቤት እየሮጥክ ነው። እርግጠኛ ነኝ አሁን ተማሪው ልጁ ማለት ነው የያሲን ኑሩ ተማሪ እዛ ቁጭ ብላ የነበርከው ይሄ ጥያቄ ይመጣብኛል ብላ ያልሰማኸው 31 ሰሃባዎች እዚህ ሞተዋል ሲል ምናምን ብላ የተቀመጥከው ጨንቆሃል፣ ቆርጦሃል። እኔ ፊት ግባና አሁን እሱ ያስተማረህን እናመልስለት እስቲ። የያሲን ኑሩ ተማሪዎች ኑ መልሱ እስቲ፣ ኑ መልሱ። ወጥ የሆነ አንድ መረጃ እራሱ አሰጡኝም በዚህ ጉዳይ ላይ ኢቨን ሲንግል ኤቪደንስ በዚህ ጉዳይ ላይ አሰጡኝም። እንዳለ የሚያስተምሯችሁ በዚህ ጉዳይ ላይ ያለው ታሪኮች ሆል ነጃሺ ከሚል ናሬሽኑ ከእስልምና የእስልምና ሂስቶሪካል ኤቪደንሶቻችሁ በሞላ ዳኢፍ ናቸው። መርዶ ልንገራችሁ፣ ሆል ስቶሪዎቹ አክሴት ያላሉ በእስልምናው ከጊዜ በኋላ የመጡ ናቸው። ዘሆል ዳኢፍ ናቸው። የኡስታዝ ያሲን ኑሩን ትምህርት ሰምቶ ሊመልስ የሚሞክር ይኖራል? ሊመልስ የሚሞክር የሚያስብስ ይገኘዋል? ሊመልስ የሚሞክር የሚያስብ ይኖራል? ኢየሩሳሌም ይሰማል? ጀሪ ኦኬ፣ እኔ ሙስሊም አስገባለሁ ስል ገባሽ። እሺ ሙስሊሞች ካላችሁ ኑ ግቡ፣ እስቲ ግቡ። መመለስ የሚችላለ መመለስ የሚችላለ ወይ? እስኪ ለዘመናት የውሸት ድሪቶ የተተበተበባቸውን ትርክት ምናልባት
እንዲያው አንድ መረጃ መስጠት የሚችል ካለ መግባት ይችላሉ ሙስሊሞች። የትኞቹም ውስጥ ቲክቶክ ላይም ያሉ ግልገል ኡስታዞች ሊሆን ይችላል። ከላይ ያሉትም ይሄንን ውሸት ደጋግመው የተናገሩት ልጆቻቸውንም ቢሆን ሚስቶቻቸውን ልከው በገስት ማስገባት ይችላሉ። ምንም ችግር የለብንም። ነገር ግን አንድ መረጃ እርስ በራሳቸው የተጣረሱ እርስ በራሳቸው የሚጋጩ ሁሉም ደግሞ ዳኢፍ የተባሉ መረጃዎች ናቸው ያሉት። አንድ ሲንግል መረጃ እናንተ መስጊድ ላይ ያወራችሁትን ነገር ትሰጡናላችሁ፣ ከቁርአን ትሰጡናላችሁ፣ ወይም ደግሞ ከሐዲስም ትሰጡናላችሁ። እስኪ ግቡ። በነገራችን ላይ እውነት ደጋግሞ ስለተወራ ቅድም እፎይ እንዳለው በፍጹም ውሸት ደጋግሞ ስለተወራ እውነት ሊሆን አይችልም በፍጹም። የሚገርመው ነገር ግን ይሄ ነገር እንዴት ማወቅና ማረጋገጥ እንችላለን? ራሱ እውነት ሁልጊዜም ቢሆን አንድ ነው። እውነት 2 ወይ 3 ወይ 4 አይደለም። እውነት አንድ ነው። አንድን እውነት ደጋግመህ ብታወራው አትረሳው፣ አይረሳም። ውሸት ከሆነ ግን ዛሬ አንድ ነገር ተናገርክ፣ እውነት ያልሆነ ነገር አታስታውሰውም፣ ነገ ሌላ ነገር ትናገራለህ። አታስታውሰውም፣ ተነገ ወዲያ ሌላ ነገር ትናገራለህ። ልክ የሙስሊም ኡስታዞች ያሉበት ሁኔታ ይሄን ነው። ዛሬ አንዱ ሌላ ይናገራል፣ ነገ ደግሞ አንዱ ይናገራል ሌላ ነገር፣ ከትላንት ወዲያ ደግሞ አንዱ ሌላ ነገር ተናግሮ ነበር። እርስ በራሳቸው እንኳን በዚህ ጉዳይ ሲዋሹ እንኳን እርግጠኛ ነኝ አውርተውበት ተነጋግረውበት ነው። ታሪክ አጥኚዎች ነን እስካሉ ድረስ ተነጋግረውበት ነው የሚሆነው። እንደዛ እንኳን ሆኖ በፍጹም አንድ አይነት ነገር እንኳን መናገር አልቻሉም። አይደለም ማስረጃ ጠቅሰው ሊናገሩ ይቅርና ማለት ነው። ግቡ ሙስሊሞች። ባይዘ ምንም ኤክስተርናል መረጃ ሳንጠቀም የእስልምና መጽሐፍት ብቻ ተጠቅመን የእስልምና መዛግብት ብቻ ተጠቅመን ነጃሽ ሰለመ የሚል ታሪክ እንደሌለ እናሳያችኋለን። ሲንግል ኤቪደንስ ናግባሲ ስድብ ሳይሆን ናግባሲ ድፈርሲ ስድብ ይቻላል። ኮመንተር መሳደብ እኔ ኡስታዞቻችሁ ያሰለጠኗችሁ እንደዛ ስለሆነ፣ ክርስቲያኑ ግን አሁን ነቅቷል። የሙስሊሞችን ቁማር ድራማ በደንብ ገብቶታል። አይደለም ክርስቲያኑ ሙስሊሞቹ ስለገባቸው ነው ቁጭ ብለው ቤታችን የሚማሩት። በደንብ ተረድተውታል። ይኸው ነጃሺ ብላችሁ ነጃሺ ቴሌቪዥን ፕሮግራም አላችሁ፣ ነጃሺ ዩቱቦች አላችሁ፣ ነጃሺ መስጊድ አላችሁ፣ ነጃሺ ጉዞ ማህበር ነው አላችሁ። የተለያየ በነጃሺ ስም የሰየማችሁት አለ። ነጃሺ ተቋማት መዓት አላችሁ፣ ትምህርት ቤት። እስቲ ናና አውራው እስቲ እኔ ፊት። ይኸው የታሪክ ምሁራችሁ የሚመለከተው ታሪክ ስለሆነ ይሄ የታሪክ ምሁራችሁን አብዱል ጀሊል ጠራውት። አልወያይም፣ ነጃሺ ሰልሟል አልሰለመም አልከራከርም አለ። ያሲን ኑሩ አመጣው ይህን ጨዋታ ደግሞ አይደለ? ንገሩት፣ አድርሱለት። ነጃሲ ለዘመናት የነገራችሁን ተረት ነው። ከምንቄ ሞፈር ይቆረጣል ይባላል። ዝም ሲባል ምላሽ ስላልተሰጠ ሐሰታችሁን በደንብ በማጮህ ከዛ ተበድለናል በማለት እውነት ለማስመሰል ሞከራችሁት። ታሪክ ትሰርቃለህ። ተሰረክ በኋላ ደግሞ ኖ ውሸት ነው ስትባል ተበድለናል፣ ተጎድተናል፣ እንዲሆነናል፣ ተፈልጠናል፣ ካምዳዋል። ይኸው አንድም የቤተክርስቲያን መጽሐፍ አልጠቀምም። አንድም የቤተክርስቲያን መጽሐፍ ሳልጠቀም እናንተ ክሌም በምታደርጉት መጽሐፍ ብቻ በቡሃሪ፣ በሙስሊም፣ በአቡዳውድ፣ አናሳይ ስቶሪ መጽሐፎቻችሁ ላይ እነሱ ላይ ብቻ ቆሜ ሞግታችኋለሁ። ነጃሺ የሚባል የሰለመ እናንተ እኔን አሳምኑኝ እስቲ። የራሳችሁ መጽሐፍ ላይ ብቻ የቤተክርስቲያኑ መጽሐፍ ተዉት፣ ስለማይቀበላችሁ። የታሪክ መጽሐፍቶች ስለማይቀበላችሁ ተዉት። እናንተ ጠበሪ፣ ኢብን ኢስሐቅ፣ ዋቅዲ፣
ሐዲሳቶቻችሁ ሰፖርት ያደርጓችኋል? ቁርአኑ ሰፖርት ያደርጋችኋል? ምንም አልተጠቀምም ሌላ መጽሐፍ ምንም። ቤተክርስቲያኑ እንደማይደግፋችሁ አስቀድማችሁ ክሌም ስላደረጋችሁ ቤተክርስቲያን ይህንን አፕሮቭ ስለማታደርገው የታሪክ መጽሐፍቶችም የውጮቹም የሀገር ውስጥም የታሪክ መጽሐፍቶች እንደዚህ የሚባል ንጉስ የለም ብለው ስለሚሉ አልጠቀማቸውም። ይኸው ቡሃሪ ላይ እንቁም፣ ሙስሊም ላይ እንቁም፣ አናሳይ ላይ እንቁም፣ አብዳውድ እንቁም፣ ሚሽካት መሳቢ ላይ እንይ፣ ሙስናድ አህመድን እንመልከት፣ ሚሽካት አልመሳቢን እንመልከት፣ ኢብን ሻቅን እንመልከት፣ ወቅዲን እንመልከት፣ ሌሎችንም እነ ጠበሪን እንመልከት፣ እነ ኢብን ሀጀር አልአስቀላኒን እንመልከት። እናንተ የምትጠቅሷቸው ዘሆል ይረዷችኋል። አንድ ጥቅስ ማምጣት ትችላላችሁ። ነጃሺ እንደሰለመና እናንተን እንደሚረዳችሁ መሞገት ትችላላችሁ። ዊዝ ሰሂህ ኦተንቲክ ቼን እኛ ፊት መሞገት ትችላላችሁ። ታደርጉታላችሁ። ያው ፈረሱም ሜዳውም በእናንተ ነው። ተማሪዎቻችሁ እዛ ኡስታዞቻችሁ ያስተማሯችሁን ያዙትና ነው እስቲ ያስተማሯችሁን ያቀርቡት። እስኪ ታሪክ መስረቅ ይቻላል። ከሰረቃችሁ በኋላ ተበድለናል ማለት ትችላላችሁ። ወይ ነው ዳት የቪክቲም ሜንታሊቲ ሃይሊ የተጠናወጣችሁ ስለሆነ ተበድለናል፣ ተጎድተናል፣ እንደዚህ ሆነናል፣ እንደዚህ ተፈልጠሩ፣ እንደዚህ ተቆርጦ፣ እንደዚህ ሆነን ክሌም አድርጉት። እሱን መፍታችሁ ነው። ግን እውነትን በሐሰት መቀየር ግን አትችሉም። ብዙዎችን ልታሳስቡበት፣ ብዙዎችን ልትሸውዱበት፣ ብዙዎችን ልታታልሉበት ትችሉ ይሆናል። እውነትን ግን ማጥፋት አትችሉም። በእንደዚህ አይነት ሁኔታ እውነትን በሐሰት መቀየር አትችሉም። ዘሆል ታሪኮቻችሁ እነኚህ የተጻፉት ክሌም የተደረጉት ራሱ ሙሐመድ ከሞተ ከ400 ዓመት በኋላ የመጡ ናቸው። ነጃሺ የሚባል ንጉስ እንኳን እንደሰለመ ምናምን ሙሐመድ የሚያውቀውም ታሪክ የለም። ሲንግል ኤቪደንስ ሙሐመድ ነጃሺ ሰልሟል የሚል ሳሂ አይደለም። ዳኢፍ አዲስ አለ እንደ ክርስቲያን ሳሂ እንዶ ሐሰን እንዶ ሙሐመድ ነጃሺ ሰልሟል ያለበት ዳኢፍ አዲስ አለ አንድም የለም። ሙሐመድ ከሞተ ሳቦቹ ከሞቱ በኋላ ነጃሺ ከመቃብር አንስተው አስልመውት ነው እንዴት አለ? ሙስሊሞች ቢመልሱልን ጥሩ ነበር። እናንተ ተሳስተን ነው። ሙሐመድን ከሞተ ሙሐመድ ካልተናገረ ሳቦቹ ካልተናገሩ ከመቃብር አውጥተው ነጃሺ የሚባል ንጉስ እንደገና ሻዳ ሲዘውታል ማለት ነው። ከዛ ታሪክ ጻፉልን። እንዲህም ይቻላል እኮ እንዲህም ይቻላል። እንዲህ ማድረግ ይቻላል። ለካ 100% ውሸት ነው ይሄ። በቃ በጣም በጊዜ ውስጥ የተረጋገጡ ነገሮች ናቸውና እስልምናን ባነበባችሁት ቁጥር በውሸት ላይ የተመሰረተ ፋውንዴሽኑ ውሸት የሆነ ሃይማኖት እንደሆነ መረዳት እንችላለን። በነገራችን ላይ በጣም የሚገርም እኮ ነው። አንድ ማስረጃ የሌለው ታሪክ እንዴት አድርገው እንዳገዘፉት መመልከት ትችላላችሁ። ምን ያህል ሰይጣን በእነሱ በኩል ስራው እንደሚሰራ ማየት ትችላላችሁ። መጽሐፍ ቅዱስ ላይ ሲናገር የሐሰት አባት የተባለው ሰይጣን ነው አይደለ? በሐሰት በውሸት ዓለምን የገዛ ሰይጣን ነው፣ እስልምናን ተጠቅሞ ማለት ነው። በሚገርም ሁኔታ ለምን መሰረቱ ውሸት ነው የሰይጣን። እስልምናም ለሚናገረው እጅግ በጣም ዓለም ላይ እንደው የገዘፈ ታሪክ ብለው ደጋግመው በየመስጊዳቸው የሚናገሩት በሚያስገርም ሁኔታ ማስረጃ የለውም። አሁን ይህን ማን ያምናል? ሙስሊሞች እስኪ ገብታችሁ አንድ መረጃ ብቻ ስጡን። 2 አይደለም 3 አይደለም፣ አንድ መረጃ። ነገር በ2 በ3 ይጸናል ነው የሚባለው አይደለ? ምስክርነት በ2 በ3 ይጸናል ነው የተባለው። መሐመድ ሰዎች ዝሙት ሲያደርጉ 4 ሰዎችን አስመስክሩ ብሎ ተናግሯል አይደል? እስኪ ይቅር፣ አራቱ ይቅር፣ 3ቱም ይቅር፣ 2ቱ ይቅር፣ አንድ ብቻ ስጡ።
ነጃሺ ሰልሟል ብሎ የተናገረበት አንድ ሳሂህ የሆነ መረጃ ስጡን እስኪ። አህያ ስገዙ 2 ምስክር ያስፈልጋቸዋል ተብሎ በእስልምና ይታመናል። በእስልምና ውስጥ እነ ኡስታዝ ያሲን ኑሩ የሚናገሩት የሐሰት ትርክት ግን አንድ መረጃ የለው። እስልምና የቆመው መሰረቱ ውሸት ነው፣ ሐሰት ነው። ነጭ ለብሰው አንገታቸው ላይ እና ጭንቅላታቸው ላይ ማይክ አድርገው ሲናገሩ፣ በእጃቸው ማይክራፎን ሲጨብጡ፣ ነጫጭ ለብሰው ድምፃቸውን ጎላ አድርገው ሲናገሩ እውነት የሚናገሩ ይመስላሉ አይደለ? የለም። የሆነ እኔ ከአይምሮ የማይጠፋው የፕሮፌሰር ምናምን የሚባል የሆነ ሽማግሌ ኡስታዝ አወቀው ሲያወራ የሚል ሲያወራ ፕሮፌሰር አረብ ሀገር ቆይቷል ይመስለኛል። የአበሻ የኛው ነው የኢትዮጵያ ነው። ያ ተለቅ ያለ ቴሌቪዥን ፕሮግራም ላይ ምናምን ይቀርባል እና አይ ቲንክ አንድ 6 ዓመት አካባቢ በፊት እንደዚህ ሲተረተር በቃ እውነት መስሎኝ ብዙ ነገሮችን ሰምቼው ነበር። ለምሳሌ ስለ ኢሳ እንደዚህ ነው እንዲህ ነው ብለው ነገሩት። ካህናቶቹ አለቀሱ፣ ቄሱ አለቀሰ። ከዛ እስልምናን ተቀበሉ። እንደዚህ ሆነ፣ እንደዚህ ገብቶ እንደዚህ ምናምን እያለ ሲል ማለት ነው። ውሸታም አንተ ውሸታም ናግባ ከሚል ሻምሱ ነው እንደ ስሙ የሆነ ትልቅ ሰውዬ ከሚል ሻምሱ የእኛው ኡስታዙ አይደለም። የሆነ ሽማግሌ ነገር ሲያወራ የሆነ ምላሱን እንትን የሚል ፕሮፌሰር ነገር ቲንክ የሚሉት አብዛኞቹ አደም ከሚል ምናምን የሚባል አለ መሰለኝ። እንደዛ ነገር መሰለኝ ስሙ። እንደዛ ወደዛ የሚቀርብ ነገር ሲያወራ እያለ ተለቅ ያለ የሆነ ተለቅ ያለ ሰውዬ ከሚል ሸምሱን አይደለም፣ ትልቅ ሰውዬ አደም ከሚል ይባላል። አይ ቲንክ የሆነ በቃ እና ሰክ ስበል በኋላ ታሪኮቹን እንዳለ አሁን አገኘኋቸው። እንዳለ ዳኢፍ እና ሸድ የሆኑ እንዳለ ቅጥፈት ናቸው። እንዳለ ከጊዜ በኋላ የተፈጠሩ ታሪኮችና ውሸት ናቸው። ተቀባይነት የሌላቸው ከጊዜ በኋላ የመጡ ጽሁፎች ናቸው። እነኛን ነው እንዳለ ሲተርክ የነበረው። እንዳለ ውሸት ናቸው ማለት ነው። እና በጊዜው ለምሳሌ ዳኢፍ ከሆኑ ከሚጠቅሱት ውስጥ አቡ ዳውድ 3203 አንዴ ክፈተው። አንዴ ኦኬ፣ እሰማለሁ። እሺ ቀጥል። እስኪ አንድ የሚዋሹበትን እናሳይና እንመለሳለን። መረጃዎቹ በሙሉ በነገራችን ላይ ግሬዳቸው ተመሳሳይ ነው፣ አንድ አይነት ነው። አቡ ዳውድ ሱናን አቢ ዳውድ 3205 ላይ አቡ ቡርዳ እንደተረከው ይላል። ኦን ዘ አውቶሪቲ ኦፍ ሂዝ ፋዘር አባቱ እንደተናገረው the messenger of Allah commanded us to proceed to the land of ንጉስ mentioning the rest of the tradition he said that the ንጉስ said ምንድነው ወደ ሙሐመድ ተከታዮቹን ወደ ንጉሱ ወደዚህ እንዲመጡ አዘዛቸው። mentioning the rest of the tradition the ንጉስ said I bear witness that he is the messenger of Allah ከዛ ንጉሱ እንደዚህ ብሎ ነበረ I bear witness that he is the messenger of Allah እሱ የአላህ መልእክተኛ መሆኑን እመሰክራለሁ ብሎ ተናግሯል ብሎ የተላለፈ ናሬሽን አለ። እንግዲህ የተረካ ማለት ነው። የት ንጉሱ and it is he about whom Christ son of Mary gave good news ኢሳ የመርየም ልጅ ስለሱ የተናገረለት if I were not in the land which I am እኔ አሁን ባለሁበት ምድር እዚህ ባልሆን I would come to him and carry his shoe ሄጄ ጫማውን እሸከም ነበር ብሎ ንጉሱ ተናግሯል። እንግዲህ ንጉሱን ብሏል ሙሐመድ የአላህ መልእክተኛ እንደሆነ የመርየም ልጅ ኢሳም ስለሱ የተናገረለት እንደሆነ ብለው እችን ታሪክ ሲናገር አልሰማችሁም? ታዲያ ረዳት ፕሮፌሰር ነው አይደል ነው ዋና ፕሮፌሰር
ካሚል አደም ካሚልን አላችሁት። ንጉሱ ይሄንን ታሪክ ሲሰማ እዚህ ሀገር ባልሆን ሄጄ ጫማውን በተሸከምኩለት ብለው ነበር እያለ ሲያወራ በቴሌቪዥን ፕሮግራም ኢቲቪ እኮ ነው ባይዘ አይምሮ ውስጥ ተከትባለች። እኔ ከዛሬ 7 ዓመት በፊት አካባቢ 7 ዓመት ምናምን አካባቢ ኢቲቪ ላይ ቀርቡ እያለ እንደዚህ ምላሱን እንትን እያለ ፋና ላይ ነው ፋና ላይ ነው እያሉኝ ነው። ጫማውን እጄን ስርከምለታለሁ ብለ ንጉሱ እንዲህ እያለ ሲያጣፍጣት እቺ ታሪክ ነች። ታሪኩ እቺ ነች። መረጃው ምንድን ነው? ግሬዱን አሳያቸው። ሶሪ ሙስሊሞች መርዶ ዳኢፍ ምንድን ነው እሱ? ዳኢፍ ስህተት መረጃ። በዳኢፍ መረጃ የምትመሩ ፕሮፌሰሮች ኦኬ። አደም ፕሮፌሰር አደም ልጆቹ ማለት ነው። ያው ልጆቹ እየሰማችሁ ስለሆናችሁ ልጆቹ ስል ደግሞ ነሰሰርሊ በደም የሚካፈሉት ማለት ብቻ አይደለም። የቀለም ልጆቹ ስለምንኖሩ አስተምሮቱን የተጋራችሁ ስላላችሁ የተቋደሳችሁ ከሱ እጅ የተማራችሁ የእናንተ ፕሮፌሰር አደም ካሚል መረጃዎቹ ዳኢፍ ናቸው። እኛ ሳንሆን ያሰት መረጃ የምናመጣው የእናንተ ፕሮፌሰሮች የእናንተ ኡስታዞች መረጃዎቻቸው ዳኢፍ ነው። ምንም ታሪኩን ስንነገር እውነት ሊመስል ይችላል። መረጃዎቻቸው ሁሉ የተቀጠፈ ነው፣ ውሸት ማለት ነው። ከጊዜ በኋላ ፋብሪኬትድ የሆነ ማለት ነው። ሐሰት ማለት ነው። ይህ ጅማሬ ነው። ዘሆል የነጃሺ ታሪክ ዳኢፍ ነው። እርስ በርሱ ደግሞ ዳኢፍ ባይሆን ደግሞ ደስ ይለን ነበር። እርስ በርሱ የሚጋጭ ነው። ዋቅዲ ሌላ ነው የሚለው፣ ኢብን ከስር ሌላ ነው የሚለው፣ ጠበሪ ሌላ ነው የሚለው፣ ኢብን ኢሻቅ ሌላ ነው የሚለው፣ ኢብን ሀጀር አልአስቀላኒ ሌላ ነው የሚለው፣ ቡሃሪ ሌላ ነው የሚለው፣ አናሳይ ሌላ ነው የሚለው፣ አቡ ዳውድ ሌላ ነው የሚለው፣ ኢማም አህመድ አንበሊ አይምን ሙስናድ አህመድ ሌላ ነው የሚለው፣ ኢብን መጃ ሌላ ነው የሚለው። አንዱ ከአንዱ ጋር ማይስማማ እርስ በርሱ የሚጋጭ ዘሆል ዳኢፍ ነው። ዳኢፍ ባይሆንም እርስ በርሱ የሚጋጭ ታሪክ ነው። ስትዋሹ በልክ ብትዋሹ ኖረው አትዋረዱበትም ነበር። ደሆል ታሪኮቹ እርስ በርሱ የሚጋጩ ናቸው። ክርስቲያን እንዴት እናድርጋቸው? እኔ አሁን ይሄ ፕሮፌሰር ይሄንን ነገር የተናገረው ራሱ ፕሮፌሰርነት ራሱ መስፈርቱ ምንድን ነው የሚል ጥያቄ አይምሮ ውስጥ ጫረ። ወይስ በእስልምና እንደዚህ አይነት ትላልቅ የሆኑ ፕሮፌሰሮች ሃይማኖታቸውን እውነት ለማድረግ እንደዚህ አይነት በሐሰትና በውሸት የተቀጠፉ መረጃዎችን የሃይማኖት መሰረት አድርገው መናገር ይችላሉ? ለዛውም ትላልቅ ሚዲያዎች ላይ እየቀረቡ ማለት ነው። በሚገርም ሁኔታ መስጊዶቻቸው ውስጥ ተራ ሰዎችን አይደለም የሚያታልሉት። ተማርን ብለው ጆርናሊዝም አጥንተው ያቀረቧቸውን ሰዎች ሆስቶችን ነው ያታለሏቸው። ህዝብ ነው ያታለሉት። ህዝብ ነው ያስፈራበሩት። አንተን እኮ ነው አሁን የኢትዮጵያ ሆስት የሚያደርጉ ጆርናሊስቶችም ሶሪ ቱ ሴይ ዲስ እውቀት ይጎላቸዋል። አይከፋቸውም ማለት እንደዚህ ብንላቸው ማለት መሞገት አይችሉም። ፍራንክሊ ስፒኪንግ መሞገት አይችሉም። አካዳሚኩን ዝም ብለው ለፔፐር አጠኗት እንጂ ወጣ ያሉ መጽሐፍቶችን አላነበቡም። ለዛ የሚያቀርቡትን ሰውዬ ቻሌንጅ የማድረግ ብቃት የላቸውም። የነገራቸውን ሁሉ የሃይማኖት አባትም ከሆነ
አሜን ብሎ መቀበል ነው እንጂ ኖ ተሳስተሃል፣ ይሄ መጽሐፍ ላይ እንዲህ ይላል፣ ይሄ መጽሐፍ እንደዚህ ነው ብለው የመሞገት ብቃቱ አቅሙ የላቸው። ጀነራላይዝድ እያደረግኩ አይደለም፣ ይኖሩ ይችላሉ፣ ይኖራሉ። ግን እስካየሁት ድረስ ማያቸው አንዳንዴ የሆነ እንትንም ይመስለኛል ሂሉንታ ነገር ቢዋሽም ትልቅ ሰው ነው፣ ቢዋሽም እሱ ምሁር ነው ልለፈው አይነት ኖ ታሪክ እያበላሸ ነው፣ ይሄ እንዲህ ነው ማለት አለባችሁ። የምታቀርቡትን ሰው እስቲ መረጃው አለ አውጣው ማለትም አሪፍ ነው አትሊስት። ምክንያቱም ስታቀርቡት ያንን የሚጠቅሰውን ነገር ላታውቀው ትችላለህ። ኦብቪየስሊ ሁሉንም ማወቅ አይጠበቅብህም። እኔ ያነበብኩትን መጽሐፍ ታውቃለህ፣ አንተ ያነበብከውን መጽሐፍ ታውቃለህ። ሰው ምን ያነበብኩትን አንተ ላታነበው ስለምችል በቀላሉ ላታለልህ እችላለሁ እዛ ቦታ መጥቼ። ነገር ግን ጥቀስ፣ ምን ላይ ነው ያገኘኸው መረጃ ማለትን ልመዱ። ምክንያቱም ለትውልድስ የሚተላለፍ የእናንተ ንግግር የእናንተ ያቀረባችኋቸው እኔ አሁን ያው ከ7 ዓመት በኋላ አስታውሼ እንዲህ ብሎ ነበረ የሆነ ምናምን እያልኩ አሁን እየተቸው ነው አይደለም፣ አብሬ እየተቸው ነው። እኔ አሁን ትንሽ እድሜ የሚሄድ ስላለ ነው። ልጅ ቢሆን ደግሞ አስቡት፣ ህፃን ልጅ ቢሆን እኔ ህፃን ሆኜ ያስታወስኳቸው ጭንቅላቴ ውስጥ የተቀመጡትን ማን እንዴት እንደተናገረ ሁሉ አውቀዋለሁ። አየህ፣ ታሪኩ ህፃናት ቢሆኑ ለማስለቀቅም ይከብዳቸዋል። ያ ሰውዬ እንደዋሻቸው በኋላ ሲያውቁት ምን ያህል እንደሚጣሉት አስቡ፣ ውሸታም መሆኑን ሲያውቁ። እኛ ጭንቅላታችን ውስጥ አሁን ብዙ ነገር ስለታጨቀ የሆነ ነገር አሁን ብንሰማም ዚስማች ትኩረት ላንሰጠው እንችላለን። ስለዚህ የሚሰሙት ህፃናትም ስላሉ የታሪክ ስህተት እንዲሰሙ አለመፍቀድ፣ ፕሮፌሰር ተብለው ሸድና ዳኢፍ የሆኑ መረጃዎችን እንዲናገሩ አለመፍቀድ አይመስልም? ክርስቲያን በተለይ ፖድካስተሮች አሉ። እውነት ለመናገር እንዳልከው ከይሉንታ ይሁን ከእውቀት ከማነስ አንጻር ብዙ ጊዜ የሌላ ሃይማኖት ሰዎችን ሲያቀርቡ በሚዲያዎቻቸው ላይ ለሚናገሩት ነገር ምንም ቤዝ የሌለው ነገር መረጃ እንኳን አይጠይቋቸውም እና ትንሽ አስቸጋሪ ነገር ነው። ቻሌንጅ ማድረግ አይችሉም እንዳልከው የዛ የእውቀት ሌቭል እና የኢንተርቪወሩ የእውቀት ሌቭል የተለያየ ሊሆን ይችላል። ነገር ግን ቢያንስ ለሚጠቅሷቸው ለሚናገሯቸው የታሪክ ክስተቶች መረጃዎችን በተቻለ መጠን ሜንሽን ማድረግ መቻል አለባቸው። አለበለዛ እያበላሹ የመጡት ትውልድ ነው። አለበለዛ የሚያበላሹት ታሪክ ነው። ይህ በጣም አስቸጋሪና አደገኛ የሆነ ነገር ነው። ኢቭን እንደዚህ ስህተት ውስጥ እንኳን እንዳሉ ከተነገራቸውና ካወቁ በኋላ ያንን ነገር ለማስተካከል የሚሄዱበት መንገድ ያን ያህል አይስተዋልም። እጅግ በጣም ብዙ ስህተቶችን ከክርስቲያን ፖድካስተሮች አውጥተን እስከዛሬ አሳይተናል። ብዙ ነገሮችን ማለት ነው። ከዚህ በተቻለ መጠን ቢያንስ የምታቀርቧቸው ሰዎች ኢንተርቪው እኮ ለማቅረብ ሲዘጋጁ ማለት የሚጠይቋቸውን ጥያቄዎች እኮ ቀድመው ነው አይደለም የሚዘጋጁባቸው። አብዛኛውን ጊዜ እዛው እንደ ውሃ ደራሽ አይደለም ጥያቄ የሚጠይቋቸው። ብዙ ጊዜ ተዘጋጅተውባቸው ነው የሚሄዱት። ኢንተርቪው የሚያደርጓቸው ተዘጋጅተውባቸው ነው እንጂ ዝም ብለው ከመሬት ተነስተው ልክ እዛው ተገናኝተው የቀጠሯቸው ቀን አይደለም። ለዚህ እንኳን ይህን መረጃ እጠይቃለሁ ብሎ እንዴት ተዘጋጅቶ አይሄድም? እና አስቸጋሪ ነው። ወጣት ትውልዱን ባታበላሹት፣ ልጆችን ባታበላሹ። አሁን እንግዲህ ፕሮፌሰሩ ከ7 ዓመት በኋላ ጠለዝ ነው ማለት ነው። እስኪ አንድ መረጃ ከሀገርኛ እንስጠው። እስኪ ከሀገርኛ አንድ መረጃ እናንሳ። በጊዜው ሙሐመድ ቁርአን ወረደለት ብለው ከሚጠቅሱት አንዱ ቅድም ነጃሽም የጠቀሰው በሙሐመድ ጊዜ የነበሩ ሰዎች ይደርብብኛል። ክርስቲያን ምንድን ነው? በሙሐመድ ጊዜ የነበሩ ሰዎች ሙሐመድን ምንድን ነበር የሚሉት? ያሾፉበት ነበረ። ማለትም ነጃሺ ሰለመ ብለው አንድ የሚጠቅሱት ምንድነው? ሰገደለት፣ ሲሞት ሰግዷል። በቃ ጸሎት ስላደረገ ነው፣ በዛ ነው ሰለመ የሚሉት። እናም ሱራ 3:199ን እንመልከተው እስኪ።
አንተ እሺ ይሄ እንግዲህ የአማርኛ ቁርአን ሼክ መሐመድ ዘይኔ ከተፍሲሩ ጋር ከማብራሪያው ጋር የጻፉት በሳውዲ አረቢያ ያሳተሙት መጽሐፍ ነው እና ሱረቱል ኢምራን ወይም ደግሞ ሶስተኛው ምዕራፍ የቁርአን ምዕራፍ 199ኛው አንቀጽ የወረደበት ምክንያት ከአቢሲኒያዊ ንጉስ ጋር በተያያዘ ነው ብለው ኢንተርፕሬት ያደርጉታልና ይሄንን ላንብብላችሁ እሳቸው ምን እንዳሉ ማለት ነው። ሉክ ከኢምራን ቤተሰቦች ምዕራፍ 199ኛው አንቀጽ የወረደበት ምክንያት ነብዩ ነጃሺ በሞተ ጊዜ የርቀት ሶላት ወይም ደግሞ ሶላል አልጋኢብ ሲሰግዱበት አስመሳዮች ይሄውላችሁ የማያውቅና ሃይማኖቱን በማይከተል ጠብደል የሀበሻ ከሃዲ ላይ ይሰግዳል ሲሉ ነው ይህ አንቀጽ የወረደው። ነጃሺ ነው አስባችሁታል? እነኛ ምን አሉ? ሙሐመድ ነጃሺ ሞቷል፣ ዛሬ ሲሰሎት እንስገድ ሲል ምን የምታሽቃብጠው በማታውቀው ሃይማኖትን በማይከተል ጠብደል ሰውዬ ሞተ ብለህ ትሰግዳለህ እንዴ? በጊዜው የነበሩ ሰዎች ሃይማኖትን ማይከተል ጠብደል ሰውዬ ላይ ሲሉት አይ ኖ ሙስሊም ነው ሙስሊም ሆኗል አላለም። ሲሰግድ ምንድን ነው ያሉት? ሃይማኖትን ማይከተል ጠብደል ሰውዬ ነው ያሉት። ጠብደል የሀበሻ ከሃዲ ሰውዬ ነው የሚሻል ነበር። እቺ ትንሿ መርፌ ነች። እናንተ በምትጠቅሱት መጽሐፍቶቻችሁ ሁሉ እንዲህ በአፍጢማችሁ ትደፉበታላችሁ። ኑ ግቡ እስኪ ሞግቱንስ በነገራችን ላይ ሉክ ይሄ መጽሐፍ የኛ መጽሐፍ አይደለም። ይሄ መጽሐፍ እፎይ የጻፈው መጽሐፍ አይደለም። ይሄን መጽሐፍ ክርስቲያኖች የጻፉት መጽሐፍ አይደለም። እሺ ይሄ መጽሐፍ ቁርአን በአማርኛ ነው፣ የሙስሊሞች መጽሐፍ ነው። ቀደም የሚያሳየናችሁ ከራሳቸው አዲስ ነው። አሁን ያሳየናችሁ ከራሳቸው ኪታብ ነው። ጥቂቷ መርፌ ነች። ነጃሽን የሚሉት የነበሩት በጊዜው ምን ነበር ማለት ነው? ጠብደል የሀበሻ ከሃዲ ነበር የሚሉት የሙሐመድ ተከታዮች ማለት ነው። በጊዜው የነበሩ ሰዎች ነጃሺ ንጉስ የተባለውን ጠብደል የሀበሻ ከሃዲ እንደዛ ነበር የሚሰድቡት የነበረው። ዛሬ ላይ ግን እነዚህ አጭበርባሪ ኡስታዞች ምን ይላሉ? ነጃሺ የሚባል ንጉስ ሰልሟል። ይህን እዛ ሁጥባ ላይ ወይም ደግሞ እዚህ መስጊድ ውስጥ የተናገሩትን ቃል በነገራችን ላይ አንዱንም ማምጣት አይችሉም። በሚገርም ሁኔታ ሙሉ ሁጥባውን አይደለም አንድ አረፍተ ነገር የተናገሯትን ማምጣት አይችሉም። ፕሮፌሰር አደም ካሚል ሌላኛው እንዲህ ብለሃል። ኡስታዙ ነጃሺ ሲሞት ይኸው ሁኔታ መቃብሩ ላይ ብርሃን ታይቷል። ምን ያህል ፍትሃዊ እንደሆነ ምን ያህል እስልምና እንደሚወድ ትገርማችኋል ብለሃል አይደለ? እውነትህን ነው። ሱናን አቢ ዳውድ 25-23 ክፈተው። እውነት ነው፣ ታይቷል። ቀጥል አንብበው። እንግዲህ ይህ ፕሮፌሰር ምን ብሎ ነበር ማለት ነው? ነጃሺ ከመስለሙ ጋር በተያያዘ ማለት ነው ከተቀበረ በኋላ መቃብሩ ላይ ብርሃን ታይቷል የሚል ነው። እንግዲህ ይህንንም ተናግሯል። ፕሮፌሰር ነው፣ ሉክ ፕሮፌሰር ነው። አንድ ተራ ሰው ከ3ኛ ክፍል ከ5ኛ ክፍል ከ6ኛ ክፍል ያቋረጡ የቲክቶክ ኡስታዞችን አይደለም ሜንሽን እያደረግን ያለ ነው ማለት ነው። የሚመሩባቸው በመጅሊሱ ደረጃ የሚመሩባቸው ፕሮፌሰር የተባሉ ትላልቅ የሙስሊም ሰዎችን ነው። ምን ብሎ ተናግሯል? ይሄንን እንግዲህ ከዚህ ሐዲስ ሜንሽን በማድረግ ነው። ሱናን አቢ ዳውድ 2523 ላይ ምን ይላል?
አይሻ እንደተረከችው ይልና when the ንጉስ died ንጉሱ በሞተበት ወቅት we were told that a light would be seen perpetually at his grave አይሻ እንደተናገረችው ንጉሱ በሞተበት ጊዜ መቃብሩ ላይ ምን ታይቶ ነበር? ብርሃን ታይቶ ነበር እንደተባለ ሰምተናል ብላ አይሻ ተናግራለች። ምን ጧፍ ነው ያበሩት? ጧፍ ነው ያየው? ፕሮፌሰር ዋው ትክክል ነው። ተርሶ ትክክል ነው። አይሻ ብላለች። መቃብሩ ላይ ብርሃን ቦግ እኛ ራሱ አይተናል። አንተ የሆነ ከእንቅልፍ ስትነሳ የሆነ ጨረር እንደዚህ ከጠዋት ቦግ ብሎ ሲመጣ ላየህ አታይም? እንደ አንተ ራስህ መቃብር እኮ ነው ያ። የነጃሺ መቃብር ነው ያቺ ቦግ ብሎ የሚወጣበት ከመቃብሩ ላይ ቦግ ብሎ ወጥቷል። ፕሮፌሰር ለወደፊት የምጠቅሰው መረጃ ታማኝ ነው አይደለም፣ እውነት ነው አይደለም የሚባል ነገር አለ። የጠቀስከውን መረጃ ላሳየህ፣ ግሬዱን አሳየው። ምን ይላል? አንብበልኛ። ምን ይላል? ዳይፍ ምን ይላል? የተዋሸ ዳይፍ የሆነ መረጃ ፕሮፌሰር አይልመድ። ሁለተኛ እሺ፣ አንተ ፕሮፌሰር ነህ። ቴሌቪዥን ፕሮግራም ላይ ወጥተህ ዳኢፍ መረጃ ሰብስበህ ህዝብ አታታል። እሺ ፕሮፌሰር፣ ይሄ ለፕሮፌሰሩ ነው። ያሲን ኑሩ ደርሶሃል ብዬ አስባለሁ። አይልመድ 3 መረጃ ያዝንብህ አይደለ? ዳኢፍ መረጃዎችን እንዳለምድ እንዳይለመድ ትዋረዳለህ። እልቅ እናሳየህ። በመቃብሩ ላይ ብርሃን የታየው ንጉስ ነጃሺ ሳይሆን አብርሃ ወአጽብሃ ነው። በኢትዮጵያ ነገስታት ታሪክ ውስጥ ለዛ ቀረብ የሚለው አብርሃ ወአጽብሃ ላይ በአብርሃ መቃብር ላይ ብርሃን ይታይ ነበረ። በ374-79 ወንድማማቾቹ የሞቱበት በመቃብሩ ላይ ይታይ ነበር። ቅዱሳን ስለሆኑ ነኝ ክርስቲያን መክፈት ይችላል። ስለዚህ በብርሃን የታየው የአብርሃ ወአጽብሃ መቃብርን ሰርቀህ ለነጃሺ መስጠት አትችልም። አብርሃም የሚለው ሱራ 105 የዝሆኖቹ ምዕራፍ አብርሃም መጥቶ ወጋ የምትሉት አብርሃ ወአጽብሃ ወንድማማቾች ናቸው፣ ቅዱሳን ናቸው። የዝሆኑ ጦርነት 6ኛው ሴንቸሪ ላይ የተካሄደ ነው። አብርሃ ወአጽብሃ ደግሞ የነበረው በ4ኛው ሴንቸሪ ነው። የሞቱት እንኳን በ375 እና 79 አካባቢ በ4ኛው ሴንቸሪ የነበሩ እንጂ በ6ኛው ሴንቸሪ የነበሩ አይደሉም። አንድ የቁርአን ክፍል ሙሉ ስለ አብርሃም ካዕባን ሊያፈርስ መጣ የሚል ተረት ውድቅ ነው፣ ውሸት ነው። የድሬዳዋው ንጉስ የአብርሃ ልጆች እነኚህ እርኩሳን ብሎ ትግራውያንን የጠቀሳቸው እኛም የአብርሃም ልጆች ነን። አብርሃ ወአጽብሃ በቤተክርስቲያናችን ቅዱስ ከሚባሉት ስለሚመደቡ ቅዱሳን ከሚባሉት ስለሆኑ ደሞስት የተጠሉ መጥፎች ብሎ የድሬዳዋ ከንቲባ የጠቀሳቸው የአብርሃ ልጆች እኛን ነው። ፊት ለፊቱ ለትግራዮች ቢነገርም ዘሆል ኦርቶዶክሳውያንን የሚመለከት ነው። የድሬዳዋ ከንቲባ የአብርሃ ልጆች ሐዲሳችን ቁርአናችን እንደሚናገረው መጥፎና ከሰይጣንም የባሳችሁ ብሎ ያለን እኛን ጭምር ነው። እኛ የአብርሃም ልጆች ነን። ታሪኩ የተቀጠፈ ነው። በ6ኛው ሴንቸሪ አልነበረም አብርሃ የነበረው በ4ኛው ሴንቸሪ ነው። ቀጥላ አንብቦ ብርሃኑ የታየው የአብርሃ ወአጽብሃ መቃብር የነሱ ላይ ነው። እንግዲህ የቅዱሳን ነገስታት ታሪክ ውስጥ የአብርሃና የአጽብሃ ታሪክም ይገኛል። በቤተክርስቲያናችንም ውስጥ ስላለ ማለት ነው። ምን ይላል?
አብርሃና አጽብሃ በመላው ሀገሪቱ እየተዘዋወሩ ሐዋርያዊ አገልግሎታቸውን በመፈጸማቸው በተጨማሪ 154 አብያተ ክርስቲያናቶችን ያሳነጹ ሲሆን ከነዚህ 44ቱ አስደናቂ ናቸው። ባለ 44 ምሰሶ ከፍልፍል ድንጋይ የተሰሩ ሲሆን ከነዚህም ውስጥ በገልአታ የሚገኘው ሰው የማይከፍተው ሰው የማይዘጋው የቀመር አርባዕቱ እንስሳ ቤተክርስቲያን ይገኝበታል። ሉክ እነዚህ ጻድቃን ነገስታት በሀገሪቱ ተከፋፍለው በወሎ፣ በሸዋ፣ በየካ ሚካኤል አዲስ አበባ፣ በከፋ የባሃ ጊዮርጊስ፣ በስላሴ የዋሻ ሚካኤል፣ በጎጃም የዲማ ጊዮርጊስ፣ በጎንደር ስማዳ የጃን ሚካኤል ቤተክርስቲያን አሳንጸው እየተዘዋወሩ እያገለገሉ እንደነበር ታላቁ አብርሃ በ374 ዓመተ ምህረት ጥቅምት 4 ቀን በዕለተ እሁድ አረፈና ተቀበረ። አብርሃ መቼ ነው የሞተው? ያረፈው በ374 ዓመተ ምህረት በአራተኛው ክፍለ ዘመን። ይሄ ሙሐመድ የሙስሊም ቀጣፊዎች 200 ዓመት ልዩነት ጋፕ ሰጥተው ነው የሚናገሩለት ማለት ነው። 200 ዓመት ልዩነት። ወንድሙ አጽብሃ ደግሞ ጥቅምት 4 ቀን 379 ዓመተ ምህረት አረፈ። ሁለቱም ነገስታት ልደታቸውም ሆነ ሞታቸው አንድ ቀን ነበር። ዓመተ ምህረቱ ግን ይለያያል። which means 374 እና 379 በሞቱበት ጊዜ በሞቱበት ጊዜ በመቃብራቸው ላይ ቀስተ ደመና ተተክሎ ታይቷል። እነዚህ ነገስታት ለሀገራችን ብርሃን የገለጹ ባለውለታዎቻችን ሲሆኑ የኦሪትን ስርዓት በሐዲስ ስርዓት የለወጡ ቅዱሳን ናቸው። እነዚህ ቅዱሳን አብርሃ ወአጽብሃ ማለት ነው። ሲሞቱ በመቃብራቸው ላይ ደመና ቀስተ ደመና ታይተዋል ተብሎ በቤተክርስቲያናችን የታሪክ መዝገብ ውስጥ ተቀምጦ ይገኛል። እነዚህ ደግሞ ያረፉበት በ374 እና በ379 ነው ማለት ነው። አይሻ እና ማሜ ታሪክ ወረጁና ካሚል ኡስታዝ ፕሮፌሰር ካሚል ጨማመራችሁና በአስማ ላይ መቃብሩ ላይ ብርሃን ታያላችሁ። ቅጥፈት ብርሃን የታየው በአብርሃም ወአጽብሃ ነው። የዝሆኑ ምዕራፍ ካባን ሊያፈርሱ መጡ። የሙሐመድ አያት ጸሎት አደረገ፣ እንደዚህ ሆነ፣ እንዲህ ተፈጠረ የሚባለው ታሪክ አብርሃ አጽብሃ የነበረው በአራተኛው ክፍለ ዘመን እንጂ በስድስተኛው ክፍለ ዘመን አይደለም። መቃብሩ ላይ ብርሃን የታየው የአብርሃ አጽብሃ መቃብራቸው ላይ ነው፣ ቅዱሳን ስለሆኑ። እችን ታሪክ ስለሰሙ በመቃብሩ ላይ ብርሃን ታየ፣ የአብርሃ አጽብሃ የሚባለውን ታሪክ ሰምተው በቅዱሳኖቻቸው መቃብር ላይ ብርሃን ታዩ ብለው ሲሉ እችን ታሪክ ፋብሪኬት አደረጓት ከጊዜ በኋላ። ነገር ግን ታሪኩ ስህተት ስለሆነ ግሬዱ ምንድን ነው? ዳኢፍ። ይሄንን ታሪክ ለማስቀጠል ስህተት የሆነ የተቀጠፈን ውሸትን መረጃ ደግሞ እነ ፕሮፌሰር አደም ካሚል መቃብሩ ብርሃን አለው ምናምን ይላሉ። ተረት የሙሐመድን መቃብር ብርሃን አልታየም። እንቀጥል። ዳይፎቻቸውን አደፍሩ ምን ይመስል ዛሬ ተከተት ናቸዋል። ይህንን ታሪክ ባለፈው ታስታውሳለህ? ቀብረናቸው ነበር። ተሳፈቱ እኮ ኑ ቻሌንጅ አድርጉኝ። የትኛውንም ክርስትናዊ መጽሐፍ ሳልጠቀም በራሳችሁ መጽሐፍ ቀብራችኋለሁ። በራሳችሁ መጽሐፍ ቀብራችኋለሁ። ነጃሺ የሚባል ታሪክ እፉ ነው። ቤታችሁ ዋሹ፣ ማይክ አጥፍታችሁ ዋሹ፣ ሪካርድ አጥፍታችሁ ዋሹ። አደባባይ ላይ ግን እዛችሁ አትምጡ። ይገማል፣ ይሸጣል። ውሸት ስለሆነ ትዋርዳላችሁ። እንደዚህ በራሳችሁ መጽሐፍ ይህንን የተረት መጽሐፍቶቻችሁን እኛ ፊት እዛችሁ አትምጡት። ቤታችሁ ቅጠፉ፣ ዋሹ። በደንብ የሚማር ትውልድ ስላለን እኛ የራሶቻችሁም ሰዎች እየተማሩ ስለሆነ ምን አገባን? ነጃሺ ሰለመ አልሰለመ ለራሱ ጉዳይ የራሱ ጥንቅር ይበል እስኪሉን ድረስ ደርሰን ነበር። ባለፈው መረጃ ማምጣት ማድረግ እንደማይችሉ ሲገባቸው ብስጭታቸውን በእነዚህ አይነት ሁኔታ ነበር የገለጡት። አንድ ክርስቲያን አሁን ከዚህ ምን ትረዳላችሁ? በዚህ መጠን ታሪክ መዋሸት ከቻሉ፣ በዚህ መጠን ማጭበርበር ከቻሉ
ሰዎቹ ምን ያህል ዲሲቨር መሆናቸውን አጭበርባሪ መሆናቸውን ማትረዱ ከሆነ አይደል ነው አይደለም ክርስቲያኖች ሙስሊሞች ራሱ ብላይንድሊ ዝም ብላችሁ ፎሎ የምታደርጓቸው ዝም ብላችሁ የምትከተሏቸው ካላችሁ ይሄ የምነቁበት የምታስተውሉበት የምታሰላስሉበት ይሆናል ብዬ አስባለሁ። ካልሆነ ግን ድክመት አለባችሁ ማለት ነው፣ ጉድለት አለባችሁ ማለት ነው። እያንዳንዱ መረጃዎቹ እርስ በርሱ የሚጋጭ ነው። እያንዳንዱ ማስረጃዎች የምታመጧቸው ሁሉ ውድቅ ናቸው። አይደሉም ካሉ ትሞግቱናላችሁ። ትደፍራላችሁ ወይስ ፍራቻችሁ እንዴት ነው? ያ በነገራችን ላይ ይሄ ነገር በዚህ ሰሞን በተለይ በጣም በተደጋጋሚ የሰማነው ነገር ነው። በተለይ ሰሞኑን ማለት ነው የሙስሊም ኡስታዞች ነጃሺ የሚል ነገር በጣም ደጋግሞ የተናገሩበት ወቅት ነው። ከአክሱም ወቅታዊ ሁኔታ ጋር በተገናኘ ማለት ነው። ሶ ያንን ነገር ህዝቡ ጭንቅላት ውስጥ የውሸት ትርክታቸውን ለማስረጽ በጣም በተደጋጋሚ ይዋሻሉ። ምንድነው አንድ ነገር በጣም ደጋግመው ሲናገሩት እውነት ይመስላል ብለው ስላመኑበት ማለት ነው። ከአክሱም ጽዮን ጋር በተያያዘ ነው ይሄን ነገር በጣም የተናገሩት። ሙሐመድ ወደ አክሱም ልኮ ከዛ በኋላ እስልምና ንጉሱ ተቀብሎ እንደዚህ አይነት ታሪኮች በደንብ አሁን ሲናገሩ ሰምተናቸዋል። በፊትም የነበሩ ነበሩ። ነገር ግን እነዚህ ሁላ ታሪኮች ውሸት መሆናቸው ህዝቡ አያውቅም ነበረ፣ አይታወቅም ነበረ። እንደዚህ እንደሚያጭበረብሩ አይታወቅም ነበረ። እንዳለ የሚናገሯቸው መስጊድ ላይ ግን ምንድናቸው ማለት ነው? ውሸት የተቀጠፉ ማስረጃ የሌላቸው ርባና ቢስ ማስረጃዎችን መጥቀስ እንኳን ያልቻሉ ኡስታዞች ናቸው መስጊድ ላይ ቁጭ ብለው የሌለ ታሪክ ሰው ጭንቅላት ውስጥ ለማስገባት የሚጠሩት ማለት ነው። ዋሹ፣ ጥሩ ነው፣ እንዳታቆሙ፣ ይህንን ውሸት እንዳታቆሙ። አሁን ኡስታዞች መስጊድ ላይ የምታስተምሩት ሆኑ ትችላላችሁ። እዚህ ቲክቶክ ላይ ሶሻል ሚዲያው ላይ እንደ ትቢያ የበተናችኋቸው ኡስታዞች ሊሆኑ ይችላሉ። በፍጹም ውሸታችሁን እንዳታቆሙ፣ ቀጥሉበት። ውሸታችሁ እንዳታቆሙ። ለኛ የናንተ ውሸት ግብአት ስለሚሆን ማለት ነው። የገዛ ልጆቻችሁን እስልምና ውስጥ አንቃችሁ እንዲቆዩ የያዛችሁበት ምንድነው? እንደዚህ አይነት ውሸትና ትረክትን በመናገር ስለሆነ። ነገር ግን ትውልዱ የሚያነብ ነው። አሁን እጃችን ላይ ብዙ መረጃዎች የፈለግነውን ነገር ሰርች አድርገን ማግኘት የምንችልበት ዘመን ላይ ነን ያለን። ስቶን ኤጅ ላይ ወይም ደግሞ ፋየር ኤጅ ላይ አይደለንም ያለን። ይሄ የድንጋይና የእሳት ዘመን በሚባልበት ጊዜ ላይ አይደለንም ያለን። ስለዚህ ሰዎች መረጃዎችን ማየት የሚችሉበት የሚያነቡበት ጊዜ ነው። ሶ ልጆቻችሁን ከእንደዚህ አይነት ድንቁርና እንድናወጣበት ይረዳናል። ውሸታችሁ እንዳታቆሙ። እናንተ አሁንም ያሰባችሁ ያላችሁት ይህን ዘመን እንደ 7ኛው ክፍለ ዘመን እንደ ሙሐመድ ጊዜ ነው አይደለ? ፕሪሚቲቭ ሶሳይቲ ነው አድርጋችሁ ያሰባችሁት። ኋላ ቀር ህዝብ ነው አድርጋችሁ ያሰባችሁት። ለዛ ነው ዝም ብላችሁ ብቻ በየመስጊዱ ነጫጭ ልብሳችሁን ትለብሱና ኮፍያችሁን ታረጉና ትግቱታላችሁ። ይሄን ውሸታችሁ እግዚኦ። ግን ማለት እንዴት ከጉሮሯችሁ ላይ ይወጣላችኋል? ግን እንዴት ካፋችሁ ይሄ ቃል ይወጣላችኋል? ሙሐመድ ቃል በቃል በእኔ ላይ የቀጠፈ ገሃነም ይገባል ብሎ ተናግሯል። እስልምና ላይ ቀጥፋችሁ እንዴት ገነት እንገባለን ብላችሁ ታምናላችሁ? ምን አይነት አምላክ ነው የምታመልኩት? ለየትኛው አምላካችሁ ነው የምታገለግሉት? በውሸት የሚከብር እስልምና ላይ መቅጠፍ ይለያያል። ኦኬ፣ በእስልምና ላይ ሙሐመድ ላይ ስቀጥፍ ነው ገሃነም የምገባው። እስልምና ላይ ችግር የለው። እስልምና በራሱ መሰረቱ ነው ውሸት ስለሆነ ማለት ነው። እና በጣም የሚገርመኝ እያንዳንዱ መረጃዎቹ በዚህ ጉዳይ ጋር ከዚህ ጋር በተያያዘ ያሉት መረጃዎች እንዳለ ፌክ ናቸው፣ የተቀጠፉ ናቸው፣ እንዳለ ውሸት ናቸው፣ እንዳለ የመጭበርበር መረጃ የተሰሩት። አይ ዶንት ኖ በዚህ መጠን ለምን መዋሸት እንዳስፈለገ ኢቨን ሂስትሪ ኦፍ እንትናን ብናየው እንኳን ኢቨን ሻቅን እንኳን ብናየው እዛ ጋር ራሱ እንዴት እንደዋሻቸው የመጡት አካላት ራሱ እንዴት እንደዋሹ እዛው ላይ ሜይ ቢ ክርስቲያን አዘጋጀው እንዴት እንደዋሹ
የመጡት አካላት እንኳን ዋሽተዋል። እውነትን ላለመናገር ሲያደርጉ የነበረውን ማሳየት ይቻላል። ቢኒ እንኳን ደህና መጣ። ቆያችሁኝ? እንዴት ናችሁ? ሰላም ብያለሁ። አሪፍ ቶፒክ ነው ዛሬ። ነጃዎች ያሁሉ ፉከራና ጉረራ ከየት ይምጣ መረጃ? የውሸትም ቧይ ካብ እየተናደ ነው የሚባለው። እንደዚህ እንግዲህ አደባባይ ላይ ወጥ እንደዚህ ሲዋሹ ታሪክ ይገለብጣሉ ሙስሊሞች። የሌለ ታሪክ እና እውነት ለማስመሰል ይሞክራሉ፣ ግን ምንም የለም፣ ውሸት ነው። ውሸት ለማንገስ ማለት ነው። ታዋቂ ሰው አዋቂ ይመስላቸዋል። የኛ ህዝብ የሚሸወደው ምንድን ነው? ታዋቂ የሆኑ ሲናገሩ ታዋቂ ፕሮፌሰሩን፣ ረዳት ፕሮፌሰሩን፣ ዶክተሩን፣ ሌክቸሩን ምንሙን ተሳሳትክ ነው። ሁላችንም የእውቀት ልክ አለ። ከእውቀትም ከፍለን ነው የምናውቀው። ደራሲ ስለሆንክ ታውቃለህ ማለት አይደለም። ደራሲ ስለሆንክ ታውቃለህ ማለት አይደለም። ጋዜጠኛ ስለሆንክ ታውቃለህ ማለት አይደለም። ክርስቲያኖች በደንብ አስተውሉ። ደራሲ የሆነ ያወራ ሁሉ ያውቃል ማለት አይደለም። በወንጡና ጫልቱ፣ አበበና ገብረመድን፣ አየለና ቶሎሳ እያለ ልቦለደ የጻፈ በዚህ ጉዳይ ላይ ያውቃል ማለት አይደለም። ያውቃል ማለት አይደለም። ስለዚህ ማንኛውም ይናገር፣ ማንም ይናገር፣ የሰማውን ተረት ተረት የሚጽፍ ደራሲ በዚህ እንደዚህ አይነት ጉዳይ ላይ ሲያንቦጫርቅ ብታገኙት ልቦለድ ዝም ብሎ ተረት ተረት ዝም ብሎ ሲጽፍ ኖሮ ከዛ ታሪክ ጋር መጥቶ ለአንቦጫርቅ ማለት ስህተት ነው። ይህንኛው ደግሞ ከታሪክም አውዱ ትንሽ ለየት ይላል። ሃይማኖታዊ ነው። ከታሪክም ትንሽ ይለያል። የሚጠቀሱት ነገሮች ማወቅ ይፈልጋል። ታሪካውያን ይህንን የምትሰጧቸውን ይህንን ዝም ብለው አንብበው አዎ ትክክል ነው ይኸው እዚህ ጋር ይላል እኮ ብለው ሊያልፉት ይችላሉ። ግሬዱ ምን ማለት ነው? ዳኢፍ ማለት ምን ማለት ነው? ታኪክ ማለት ምን ማለት ነው? ቼኑ እንዴት ነው? ይህንን የታሪክ ምሁራን ላያውቁት ይችላሉ። ዝም ብለው መጽሐፍቶቻቸው ላይ የሚያስቀምጡት የታሪክ ጸሐፊያን ተብለው የጻፉት እንዳለ የታሪክ ተብለው የሚያስቀምጡት ልክ ፕሮፌሰሮቹ በሚያደርጉት ናሬሽን ነው። ለምሳሌ እነ ኢብን ኢሻቅን፣ እነ ዋቀዲን፣ እነ ኢብን ሻምን፣ እነ ጠባሪን እነሱን ኮታ አድርገው ነው የተጠቀሟቸው። እነሱ ደግሞ ተቀባይ አይደሉም። የሚጠቀሟቸው መረጃዎች ስህተት ናቸው፣ ዳኢፍ ናቸው፣ ተቀባይነት የላቸውም። በእስልምናው የእነሱ መረጃዎች ተቀባይ ያልሆኑ አሏቸው። ምክንያቱም ከኢብን ኢስሐቅ የመጣውን አንቀበልም ስለሚሉ ራሳቸው። ቢቀበሉትም ደግሞ ግጭቶች አለባቸው። ታሪኮቹ እንዳለ በዚህ ጉዳይ ላይ ያሉት ግጭት አለባ እንዳለ ሁሉም ይጋጫሉ፣ እርስ በርሳቸው ዘሆል ይጋጫሉ። የመጀመሪያ ጉዞ ላይ ይጋጫሉ፣ ሁለተኛ ጉዞ ላይ ይጋጫሉ፣ የወንዶቹ ቁጥር ላይ ይጋጫሉ፣ የሴቶቹ ቁጥር ላይ ይጋጫሉ፣ የታሪኩ ክስተት ላይ ይጋጫሉ። ራሱ ታሪኩ ራሱ እርስ በርስ የሚጋጭ ነው። ደሆል ግጭት ያለበት ነው። ይሄ የሚያሳየው ምንድን ነው? ከጊዜ በኋላ ስለሆነ ፋብሪኬት የተደረጉት ያኛውም የራሱን መጽሐፍ አስመስሎ ይጽፋል፣ ያኛውም ይጽፋል። እያንዳንዳቸው ግጭት ናቸው፣ እያንዳንዳቸው ስህተት ናቸው። ስለዚህ ወደ ኢትዮጵያ ከመጡት ውስጥ እንኳን እስልምና ሊቀበሉ ጭራሽ ወደ ክርስትና የመጡ ነበሩ። ይህንን ሲናገሩ ትሰማላችሁ። ክርስቲያን ሆነ ለምሳሌ እያሉ ክርስቲያን የሆነው እንደዚህ ሲያሾፍባቸው ነበር። ኢብን ኢስሐቅ 99ኛውን ፔጅ አንድ ቼክ አድርገው ክርስቲያን ኢብን ከሲርም ዘግቦታል፣ ጠባሪም ዘግቦታል፣ የተለያዩ ሌሎችም ዘግበውታል።
እንደዚህ ሲላቸው ነበረ። ቀጥል። አይ ቲንክ ያ ሂስትሪ ኦፍ ፕሮፌት ኢብን ኢስሐቅ የጻፈው መጽሐፍ ነው። ፔጅ 99ኛው ላይ ገብታችሁ ታገኙታላችሁ። ጽሁፉ ቀጨጭ ካለባችሁ ማለት ነው። ያው ዙም አድርጌ ለማሳየት ሞክራለሁ። ኦኬ ምን ይላል መሰላችሁ? ኡበይዱላ as he passed the prophet's companion who were there used to say we clearly ሶሪ ቆይ ከዚህ ጋር ልጀምርላችሁ ከፍ ብዬ በደንብ አውዱ እንድታገኙት። ኡበይዱላ went on searching until Islam came። እንግዲህ በሙሐመድ ጊዜ የነበሩ 4 ሰዎች ነበሩ እውነተኛውን ሃይማኖት የሚፈልጉ የነበሩ ማለት ነው። ነገር ግን ኡበይዱላ ሙሐመድ ከመጣ በኋላ ሙስሊም ሆነ ማለት ነው። ሙስሊም ሆነና ከዛ ዘን ሂ ማይግሬትድ ዊዝ ዘ ሙስሊም ቱ አቢሲኒያ። ከዛ በኋላ ሙስሊም ከሆነ በኋላ ሙሐመድ ከሌሎቹ ቤተሰቦቹ ጋር ወደ አቢሲኒያ ላከው። ቴኪንግ ዊዝ ሂም ሂዝ ዋይፍ who was a Muslim። ሚስቱም ደግሞ ሙስሊም ነበረች። ማን ትባላለች? ኡሙ ሀቢባ ትባላለች። ከእሷ ጋር ወደ ኢትዮጵያ እሱ መጥቶ ነበረ። when he arrived there he adopted Christianity። ነገር ግን ወደ ኢትዮጵያ ከመጣ በኋላ ይሄ ኡበይዱላ የሚባለው የሙሐመድ ቤተሰብ ማለት ነው፣ ከሚስቱ ጋር አብሮ የላከው ክርስትናን ተቀበለ። ክርስትናን አዳብት አረገ። parted from Islam ከኢስላም ወጣ። and died Christian in Abyssinia ክርስቲያንም ሆኖ ሞተ። ይሄ የሙሐመድ ቤተሰብ የሙሐመድ ዘመድ የነበረ ሙሐመድ ወደ አቢሲኒያ የላከው ሰው ማለት ነው። ክርስትናን መቶ ተቀበለ። በክርስትናውም ደግሞ እስከ መጨረሻው ጸንቶ ሞተ ማለት ነው። ሶ ሙሐመድ ቢን ጃፈር ቶልሚ ሙሐመድ ቢን ጃፈር እንደተናገረው ይላል ዛት when he had become a Christian ይሄ ሰውዬ ክርስቲያን ከሆነ በኋላ ኡበይዱላ as he passed the prophet's companion who were there used to say ከሙሐመድ ልኳቸው ከሌሎቹ ቤተሰቦቹ የመጡትን እንደዚህ ይላቸው ነበር፣ አብሯቸው የመጣቸው ማለት ነው። we see clearly እኛ በግልጽ እንመለከታለን but your eyes are only half open ነገር ግን የእናንተ አይኖች የተከፈቱት ግማሽ ነው። which means እውነቱን እያያችሁ አይደለም እያላቸው ነው ማለት ነው። ኡበይዱላ ክርስቲያን ከሆነ በኋላ that means we see but you are only trying to see and cannot see እኛ በግልጽ እናያለን ነገር ግን እናንተ አይናችሁ ተከፍቷል፣ ነገሮችን ግን በግልጽ እያያችሁ አይደለም ይላቸዋል። የሙሐመድን ተከታዮች አብሯቸው የመጣውን ማለት ነው። he used the word sasa because when a puppy tries to open its eye to see ልክ አይናቸውን እንዴት ነው የገለጸው ማለት ነው። ትንሽዬ የቡችላ ውሻ አይኗን ከፈት አድርጋ ለማየት እንደምትሞክር እነሱም ልክ እንደዛ ነው እያዩ ያሉት፣ ነገር ግን እውነቱ አልተገለጸላቸውም። if only half see ግማሽ እንደምታይ then the word faqaha means to open the eye after his days እሱ ከሞተ በኋላ ማለት ነው። ኡበይዱላ ከሞተ በኋላ ምን ያደርጉ ነበረ? ምን ይላቸው ነበር? አይናችሁ አልተከፈተም ታያላችሁ፣ ነገር ግን በግልጽ አታዩም እያያችሁ አይደለም ይላቸዋል። ደጋግሞ ነው የሚላቸው። በነገራችን ላይ እንደ ጡት ላይ አይናችሁ ምንድነች? ለመገለጥ ትሞክራላችሁ፣ አትችሉም። ለምን የሚላቸው? እውነትን ማወቅ አልቻላችሁም። ጃርሞ ተመለስ። ማየት አትችሉም። እሱ ወደ ክርስትና ስለመጣ እውነትን ስላወቀ። ጃርሞ ተመለስ። እንኳን ደህና መጣ። ይሰማል? ይሰማል ጀዋርሞ? አሁን ይህን ታሪክ ግን ሰምታችሁ ታውቃላችሁ ክርስቲያኖች? የሙሐመድ ዘመድ ሙስሊም የነበረ መጥቶ ወደ ኢትዮጵያ ሲመጣ ወደ አቢሲኒያ ሲመጣ ክርስቲያን ሆኖ ሞተ ተብሎ ተቃራኒውን ትዊስት አድርገው ነው የሚነግሯችሁ። ያልተፈጠረውን ታሪክ ነው እንደተፈጠረ አድርገው የሚነግሯችሁ። መስጊድ ላይ አሁን
ታውቃላችሁ መሐመድ ከላካቸው ሰሃቦች ክርስቲያን ይሆናል ብለው ለምን አይነግረው? ለምን እንደዛ አይናገሩት? አንድ አይምሮውን ለሚያሰራ ሰው፣ አንድ ጤናማ የሆነ ሰው፣ አንድ የሚያስተውል ሰው፣ አንድ የሚያገናዝብ ሰው ተሰዳችሁን ሀገር ስትሄዱ ንጉሥ ቢቀበላችሁ እናንተን ያ ንጉሥ ደግሞ የእናንተን ሃይማኖት ቢከተል እናንተ ወደዛ ወደ ሌሎኛችሁ ሃይማኖታችሁን ተቀይራችሁ የተሰደዳችሁትን አብሯችሁ ከተሰደደው ጋር ያለውን የንጉሱን ሃይማኖት ታንቋሽሻላችሁ። እውሮች ናችሁ ማየት አትችሉም ትላላችሁ። እኛ ምናየውን እናንተ ማየት አትችሉም። ለማየት ትሞክራላችሁ፣ አትችሉም። የተሳሳተ ሃይማኖት ውስጥ ናችሁ ትላላችሁ። ንጉሱ ወዶ ያመነውን የተከተለውን ነበር ንጉሱ እሰነ ቤተሰቡ እንደው አክሴፕት ሲያደርግ ቢያይ ጭራሽ እስልምና ትክክል ነው ብሎ በዛው ይጸናል እንጂ ወጥቶ እንዴት ከእስልምና አትወጡም እያለ ሌሎቹንም ቻሌንጅ አያደርግም ነበር። ቻሌንጅ አያደርግም ነበር። ቀጥሉ። ይህን ታሪክ ያው ዞሮ ዞሮ ስለማይነግሯቸው ነው እና እንደ አጠቃላይ ታሪክ የተበላሸው ታሪክን ቀጥፈው ያቆዩት የሀገርን ታሪክ ነው። በነገራችን ላይ ያበላሹት የሀገርን ታሪክ ነው ያጎደፉት። የሀገርን ታሪክ ነው ምንም ማስረጃ በሌለው አንዲት ነጠላ ማስረጃ እንኳን በሌለ ነገር ነው ይሄን ሁላ የሚጮሁት ማለት ነው። እና ምናልባት ሙስሊሞች ደጋግመው ስለ አንድ ነገር የሚጮሁ ከሆነ ያ ነገር ውሸት ነው ማለት ነው። እሺ ክርስቲያኖች ስለ አንድ ነገር ደጋግመው የሚናገሩ ከሆነ ያ ነገር ወይ በታሪክ የለም ወይም ደግሞ ውሸት ነው፣ እየቀጠፉ ነው፣ ወይም ደግሞ እየጮሁ ያሉት የሰው ጩኸት ነው። የራሳቸውን ታሪክ ሳይሆን እየጮሁ ያሉት የሌላ ሰው ታሪክ ቀምተው ነው። አንድ ነገር ላይ ደጋግመው የሚጮሁ ከሆነ ማለት ነው። አሁን ላይ ያየን ያለ ነው ያ ነገር ስለሆነ እርግጠኛ ሆኜ የምናገረው አብዛኛው ሰው ይሄ ነጃሺ ሰለመ የሚለውን ሶሻል ሚዲያ ከመጣ በኋላ ነው በነገራችን ላይ እስልምና የተቀበረው። በተለይ ቲክቶክ፣ በተለይ ዩቲዩብ የሚባሉ ፕላትፎርሞች ከመጡ በኋላ የእስልምና እያንዳንዱ የሐሰት አስተምሮ የተገለጸው በእነዚህ ፕላትፎርሞች ነው። ከዛ በፊት ይህን ነገር ያን ያህል ብዙ ሰው አዌርነስ አልነበረውም። ታሪኩን ከልጅነታችን ስንሰማው አድገናል። ሁላችንም ምንም መዋሸት አያስፈልግም። እኔም ከልጅነቴ ይህንን ታሪክ ስሰማው አድጌያለሁ። አንቲል እስከ ቅርብ ጊዜ ግን ይሄ ነገር ውሸት እንደሆነ አላውቅም ነበር። ከልጅነታችን ስንሰማው አድገናል። ሂስትሪ ቡክ ላይ ተምረናል፣ ሃይ ስኩል ላይ ተምረናል፣ ኤሌመንተሪ ላይ የምንሰማቸው ነገሮች አሉ። ይሄ ነገር በጣም ተደጋጋሚ ሰለማን ሰለመ ራሱ ብዬ አስቤ ነበር የሆነ ሰዓት። ለካሳስበው እንድምታውን ስረዳው ኢንቴንሽኑን ሳቀው ኢትዮጵያን ለካ የጂሃድ መናኸሪያ ማድረጊያ ነው አላማው። ነጃሺ ሰልሞ ነበረ። ኦኬ፣ ነገር ግን ገደሉት ነው የሚለው ኢንተርፕሬቴሽኑ። ክርስቲያኖቹ፣ ሊቃውንቶቹ፣ ቀሳውስቶቹ ገደሉት። ስለዚህ የመጀመሪያ ንጉሱን እስልምና እንዳይስፋፋ ሊቃውንቶቹ ገለውታል ነው ታሪኩን ታውቁታላችሁ። ገለውታል። እስልምና ኢትዮጵያ ላይ እንዳይስፋፋ ያደረጉት ነጃሺ ተቀብሎ ንጉሱ ነበር። እሱም በመግደል እስልምና አፍሪካ ላይ ምስራቅ አፍሪካ ላይ እንዳይስፋፋ ኢትዮጵያ ላይ በደንብ እንዳይስፋፋ ሊቃውንቶቹ አድርገውታል። ስለዚህ ኢትዮጵያ ጂሃድ ያስፈልጋታል። ለዚህ አህመድ ግራኝ በተሳተፈ ጊዜ አብረውት የተሰለፉ አረቦች ነበሩ፣ ቱርኮችም እንደዛው እና አረቦችና ቱርኮች በረዱት ጦርነት ላይ ጂሃድ ዋና ዓላማቸው ነበር። ትግራይን ሲወሩ ትግራይን ረጅም እንትን ካደረጉ በኋላ ምች ስላልነበረ አክሱም ጽዮንን አቃጥለው ንብረት ዘርፈው ነው እንትን ያሉት። አክሱም ጽዮንን ዘርፈዋል፣ አቃጥለዋታል።
በጊዜው ማለት ነው። እና የተለያዩ ቦታዎች ላይ ጉዳት አድርሰዋል። እናም እንዳሰቡትም የተወሰነ ቻሌንጅ አድርገዋል በአህመድ ግራኝ በኦቶማን ኢምፓየር እየተመሩ። ምክንያቱም የኦቶማን መድፍ ስለሚጠቀሙ ያ መድፉ ደግሞ ለኢትዮጵያው ድምፁ ራሱ ይረብሻቸው ነበር። ስለማያውቁት የሚጮኸው ድምፅ ትንሽ ይረብሻቸውም ስለነበር እነኛ በሰለጠኑ ህንዳውያን ተኳሾች ነው ዘው የመጡት። ህንዳውያን ተኳሾች ዘው መጥተው ነው እንትን ያሉት። ፋይናሊ ቢገረፉ ማለት ነው። ፋይናሊ ድል ወደኛ ብትመጣም ይሄ ሁሉ ክስተት ግን የተከሰተው አህመድ ግራኝ ያንን ሁሉ አቅምና ፓወር እንዲያገኝ ያደረገው ምንድነው? የቤተክርስቲያን ችለተኝነት ነበረ። ሊቃውንቱ ችለተኝነት ልክ እያንዳንዱ ራሱ ጋር ማይመጣ እየመሰለው አንዱ ለአንዱ ችለተኛ መሆን የአህመድ ግራኝ ከኦቶማን ቱርክ ጋር ካደረገው መቀናጆ እንዲሁም ከአረቦቹ ጋር ካለው ኮኔክሽን ጋር ተደምሮ ጥሩ እንትን እንዲያገኝ አድርጎታል። የውስጣዊ አመራርም ድክመት እንዳለ ሆኖ ማለት ነው። የንጉሱ ውስጣዊ ድክመት አመራር ኤኒዌይስ ብቻ እነኚህ ተደማምረው እነኛ ፓወር እንዲያገኙ እንትን እንዲሉ ወደ ውስጣዊ እንትን እንዲሉ ያንን እንትን ፈጥሮለታል ማለት ፈጥሮለታል። በተመሳሳይ ዮሐንስ አራተኛው ዮሐንስ ዘፎርዝ ማለት ነው ከአፄ ቴዎድሮስ ቀጥሎ ያለው እሱም ጊዜ ላይ አረቦቹ እችኛ በተለይም በነ ግብፅ እንደዚህ የጂሃዷን የሚፈልጓት ኢንቴንሽናቸው ንጉሱን አስቀድማ እንትን ብላለች። አሁን ደግሞ እስልምና እንዲስፋፋ አላደረገችም። ስለዚህ ጂሃድ ያስፈልጋታል የሚል አቋም ስለነበራቸው ነው። ከዮሐንስ ጋር በተያያዘ የግብፅ የሱዳኖቹ አልሞራቪዶች የሚባሉት ከእነሱ ጋር በተያያዘ እነሱን አላማቸው ምን ነበር? እስልምናን ተቀበል ነበረ። ዮሐንስን እስልምናን ተቀበል፣ ማትቀበል ከሆነ እንመጣላለን የሚልም ዛቻ ስለነበረው ማለት ነው። ኢንተርናሊ ሙስሊሞችም ሲያግዙ ነበረ። ዮሐንስን ቻሌንጅ ከሚያደርጉት አንዱ ከሱዳኖቹ ጋር ከወገኑት አንዱ ኢትዮጵያኖቹ ሙስሊሞች ዮሐንስን እስልምና እንዲቀበል ጫና ሲያደርጉ ነበረ። የአመራር እዛው ከሚኒሊክ ጋር እንትን ቢኖርም ዮሐንስ ሰማው ለቴዎድሮስ ፌል ለማድረግ ወይም ከእንግሊዞች ጋር የራሱ እንትን ቢኖረው ሚኒሊክም ደግሞ አትሴም ታይም ቴዎድሮስ ጋር አይሚን ከዮሐንስ ጋር ባለው እንትን ላይ እጁ እንዳለበት ማንከደው ነው ማለት ነው። ያለመተጋገዝ፣ አለመናበብ፣ ሁሉም የራሳቸውን ጥቅም ለማስከበር ማድረግ ቴዎድሮስ በእንግሊዞች ሉስ እንዳደረገው ዮሐንስም ደግሞ ተመሳሳይ ነገር ገጥሞታል። ኢንተርናሊ ሙስሊሞቹ ግን ከሱዳኖቹ ጋር ኮላብሬት አድርገው ሲሰሩ ነበረ። ሙስሊሞቹ ኢትዮጵያ ውስጥ ያሉት ሙስሊሞቹ ከሱዳኖቹ ጋር አብረው ሲሰሩ ነበር ማለት ነው። በተመሳሳይ በአድዋ ጦርነትም ጊዜ ላይ ከጣሊያኖቹ ጋርም ሲሰሩ ነበረ። ከአድዋ ጦርነትም በተመሳሳይ በሚኒሊክ ጊዜም ማለት ነው። በተመሳሳይ ደግሞ ጣሊያን ከአረቦቹ ጋር ላይን ስታደርግ ማለትም ምንም ድምፅ የኢትዮጵያ እንዲታፈን ካደረጉት አንዱ አረቦቹ ናቸው። አላይን ስላደረጉ ሙስሊሞቹ ደግሞ ተጠቃሚ ነበሩ። በኃይለ ሥላሴም ጊዜ ዳግም ሲመጡ ሙስሊሞቹ በተመሳሳይ አሁንም አላይን አድርገው ነበረ ከጣሊያኖች ጋር።
የአንዋር መስጊድ እንዴት ነው? ማን የሰራው? ጣሊያን አይደለች የሰራ? ለምን ነበር የሰራችሁ ያመቻቸችው የአንዋር መስጊድን? ኤኒዌይስ ስንትና ስንት ገዳማትና ቤተክርስቲያን ስታፈርስ ስንት መስጊድ ነበር ያፈረሰችው ጣሊያን? ያፈረሰቻቸው መስጊድ ልጠሩልኝ ትችላላችሁ? ጣሊያን ስንትና ስንት ገዳም እና ቤተክርስቲያን ስታፈርስ ለምንድን ነው እሱ መስጊድ ሳታፈርስ የቀረችው? አላይን ነበር። ኤኒዌይስ ስቲል አሁንም ደግሞ ያው ነገር ቀጥሏል ማለት ነው። እባብ አንዴ ነው በእባብ ደጋግሞ መነደፍ አራነት ነው። ፈንጂ አክሻፊ ብቻ ነው ከስህተቱ የታረመው ይባላል። ስለዚህ ኢንተርናል እንዝላልነት ለዚህ ይዳርጋል። በታሪክ ውስጥ የሚከሰቱ አንድ አለመሆን፣ ታሪክን በደንብ አውቆ መመከት አለመቻል፣ አንደኛው ሲከላከል አንደኛው የሚያስጠቃ ከሆነ ለዚህ አይነት ክስተቶች ይዳርጋሉ። የመጣንባቸው ታሪኮች ከ15ኛው ሴንቸሪ ጀምሮ የተፈጸሙት ክስተቶች የንጉሶቹ፣ የአስተዳደሮቹ እና የስልጣን ሽኩቻዎቹ ለእነኛ በር ሲከፍት ነበረ። በር እየከፈተ ያንን ሲያመጣ ነበረ። ዛሬም በተመሳሳይ ያው ነገር እየተከሰተ ነው። ያው ነገር ማለት ነው። ለወዳቸው አንዳንዶቹ ለሾርባ፣ አንዳንዳቸው ደግሞ ለእውቅና፣ አንዳንዶቹ ደግሞ ለላይክ፣ አንዳንዶቹ ደግሞ እንዲጨበጨብላቸው ታሪክ ሲያበላሹ፣ ሲቀጥፉ እናገኛቸዋለን፣ ሲዋሹ እናገኛቸዋለን በትልልቅ ሚዲያ ላይ ያው። ስለዚህ በተቻለ መጠን አሁን ላይ የተካሄደውን አሁን ላይ ያለውን የታሪክ ማዛባትና ማበላሸት አካሄድ ቦልድሊ ሪጀክት ልናደርገው ይገባል ማለት ነው። በውሸት የሚጻፍ በውሸት የሚጸና ታሪክ የለምን ነው። ስለዚህ እያንዳንዱን እያነፈነፍን ባገኘነው መጠን እናፈርሳለን። እናንተም በተቻላችሁ መጠን እንደነኚህ አይነቶችን በተለይም ሰዎቹ የሚጠቀሙት ምንድነው? እሱ ልክ ዩሮፕን ለመምታት የተጠቀሙበትን ሎጂክ ነው የሚጠቀሙት። የራሳችሁን ሰው ታሪክን አዛብቶ እንዲናገር ማድረግ። የራስ ሰው ታሪክ አዛብቶ ቢናገር፣ ክርስቲያን አሁን ለምሳሌ ታሪኩን አዛብቶ ቢናገር፣ እዚህ ጋር እኔ ካልኩ ኮንትራሪ ቢናገር ብዙ ሰዎችን የመመረዝ ክርስቲያኖችን አቅም ይኖረዋል። ክርስቲያን እንዲህ ብሎታል፣ በቃ እንደዛ ሙስሊሞቹ ማለት ትክክል ናቸው ማለት ነው ብሎ እንዲያስብ ያደርጋል ሰው። አንድ ክርስቲያን የሆነ ሰው ይህንን አይነት ታሪክ አዎ ትክክል እኮ ነው ምናምን ብሎ እንደዚህ አይነት ናሬት ቢያደርገው እውነት ይመስላል ለሰው። እና በጣም ጥንቃቄዎች ይፈልጋሉ ማለት ነው። እና ጥንቃቄዎች ይፈልጋሉ። እንደዛ ነው አይመስልም? ክርስቲያን ያ አንዴ ታሪክ ከተበላሸ በዛው ነው እየሰፋ የሚሄደው ክፍተቱና ለማስተካከል እና ለማረም በጣም አስቸጋሪ ነው። ምክንያቱም አንድ ታሪክ ቀደም ብሎ ተጽፎ ከነበረ ከሆነ ረዘም ካለ ጊዜ በኋላ ያ ታሪክ የእውነት ነው የሚመስለው። ምንም እንኳን የተቀጠፈ የውሸት ታሪክ ቢሆን እንኳን ለምሳሌ እኔ በዚህ እድሜ በዚህ ዘመን አንድ ታሪክ ቦልድሊ በውሸት ብጽፍ ይህ ታሪክ ደግሞ ተሰንዶ ቢቀመጥ ከ100 ዓመት ከ200 ዓመት በኋላ የሚያነበው ያ ሰው ይሄ የጻፍኩት ታሪክ አለ ማለት ነው እውነት ነው ብሎ የመቀበል ቻንሱ ከፍ ያለ ነው የሚሆነው። ስለዚህ እነዚህን ታሪኮች እየተበላሹ ያሉ ታሪኮች መጽዳት መቻል አለባቸው። አሁን ላይ ከዚህ በፊት የተፈጠሩ ነገሮች ተፈጥረዋል። ከዚህ በፊት የነበሩ ሰዎች ያጠፋቸው ጥፋቶች አሉ። ታሪክን የተበላሹ ታሪኮችን ያለማጽዳት ስህተቶች ነበሩ። ኦኬ አሁን ላይ ግን እየሰሩ ያሉ ልጆች አሉ። በተለይ ደግሞ ክርስቲያን ሆነው ታሪክን በደንብ ባለማወቅ ይሁን የሚነገራቸውን የሐሰት ትርክት ማጋለጥ ባለመቻል ብዙ ታሪኮችን ጭራሽ እነሱ ጠርተው የውሸት ታሪኮችን ለህዝቡ እያስጋቱ ይገኛሉ። ይሄ በጣም አደገኛ ነገር ነው። ቅድም መግቢያችን ላይም እንደተናገር ነው ማለት ነው። በተቻለ መጠን እንቅፋት ላለመሆን መሞከር ነው። ታዋቂነት ምንም ማለት አይደለም። የሚቀድመው አዋቂነት ነው። የሚቀድመው ጭንቅላት ነው። መጀመሪያ አንድ ሰው ወይ የቴሌቪዥን ፕሮግራም ሊያዘጋጅ ሊፈልግ ይሆናል
ወይም ደግሞ ፖድካስት ዩቲዩብ ላይ ሊያዘጋጅ ይፈልግ ይሆናል። ኦር ደግሞ አንድ ሰው ጠርቶ ኢንተርቪው ማድረግ ሊፈልግ ይችላል። መጀመሪያ ምን ያህል ተዘጋጅቶበታል? ፕሪፓሬሽን ነው መጀመሪያ የሚቀድመው። መጀመሪያ ዝግጁነት ነው የሚቀድመው። ሜንታሊቲው፣ እውቀቱ ያለው እውቀት በዛ ነገር ላይ በሚያቀርበው ፕሮግራም ላይ ምን ያህል የታነጸ እውቀት አለው የሚለውን ነገር የማያውቅ ከሆነ ሰዎች መጥተው የውሸት ታሪኮችን ጭነውበት እንዲሄዱ ማድረግ የለበትም። የታሪክ ተፋልሶ እንዳይፈጠር እነዚህ ነገሮች መጽዳት መቻል አለባቸው ማለት ነው። ያለፉት ነገር አልፏል። ከዚህ በኋላ ግን እነዚህ ነገሮች መታረም መቻል አለባቸው። እነዚህ ነገሮች መታረም መቻል፣ ሰዎች ማወቅ መረዳት መቻል አለባቸው ማለት ነው። ሙስሊሞች ምንም ችግር የለባቸውም። እምነታቸውን የሚደግፍላቸው ይሁን እንጂ፣ ሃይማኖታቸውን የሚደግፍላቸው ይሁን እንጂ ምንም ነገር ማድረግ ይችላሉ በውሸት። ለምን? መሰረቱ ውሸት ስለሆነ እስልምና 100% የእስልምና ውሸት መሰረት ውሸት ነው። ይሄንን ሙሉ ለሙሉ መናገር እችላለሁ፣ አስረግጬ መናገር እችላለሁ። ስለዚህ እነሱ የታሪክ ተፋልሶ ደጋግመው አንድ ነገር የሚያስጮሁት ያ ነገር ውሸት ስለሆነ ማለት ነው ስለሚሆን